ከአራት ሰዓት በፊት ታማኝ በየነ በፌስቡክ ገጹ ላይ እንዲህ ጽፏል። ይሄ ምናልባት እስኪመለስ ድረስ ፍንጭ የሚሰጠን ሊሆን ይችላል። በአንድ ድንኳን በአንድ ቤት ወይም በአንድ ሀገር ለአንዲት ቀን እንኳን አብሮ ማደር አይችሉም። ነገር ግን አንድ የሚያደርጋቸው ብቸኛ ምክንያት በእኔ ላይ ያላቸው ጥላቻ ነው። እኔን ለመስበር አስበው ከሆነ ተሳስተዋል። ድንጋይ እንደ መቆርጠም ይቁጠሩት። አይችሉም። ያዘንኩት በእነሱ ጩኸት ሳይሆን፣ እደግመዋለሁ፣ ያዘንኩት በእነሱ ጩኸት ሳይሆን፣ አንድ ጊዜ ደግመዋለሁ አሳምሬ፣ ያዘንኩት በእነሱ ጩኸት ሳይሆን በወዳጆቼ ዝምታ ነው። ለማንኛውም እንደገና እንገናኛለን፣ ተዘጋጁ ይላል። በወዳጆቼ ዝምታ ነው ያዘንኩት ይላል። ይሄ ትንሽ አይን ገላጭ ነው። ለማንኛውም የሆነበትን እንተንትንና ወዳጆቹ እነማን ናቸው ዝምታ ውስጥ የገቡት? እሱን ደግሞ መስፍን ፈይሳ ሮሚ ቴዲሻ እንዴት ነህ? አለሁ። እንዴት ነህ ወዳጄ? እኔ ለሀገር የቆሰልኩት እንኳን እንዲህ ተናድጄ በኢትዮጵያዊነት ሙርከኛ ብሎ ይሰርቡኝ የለ እንደ ቤታቸው ቁጭ ብሎ አገር ህይወት ላጣ እንኳን እኮ ኢትዮጵያኖች ይሳደባሉ። ህይወትን ለሰጠቅ ማይክ ይዞ ለተናገረለት አይደለም፣ ህይወቱን፣ እግሩን፣ እጁን፣ አካሉን የጎደለ ኢትዮጵያዊ ሊጎል ዋጋ የከፈለውን ኢትዮጵያዊ የሚሳደብ ማህበረሰብ ታማኝ በየነ ስሜቱን እንረዳለሁ። የፖለቲካ ቤዙ ፈረሰበት። ያ ልሙጥ ባንዲራ እኛ ለብሰን ኢትዮጵያዊ ብለን አብረን የጮህነው አሁን በዙሪያው የሉ። ማንን ያደራጅ? ከማ ጋር ሰልፍ ይውጣ? ከማ ጋር ይናገር? ገንዘብ ቢያሰባስብ ያ ቡድን ነበረ ገንዘብ የሚሰበስብለት። ባዶውን አገኘላውን እንዲህ ለፍቼ እንዲህ ቆስዬ ስለ ኢትዮጵያዊነት ጮኬ እንዴት ኢትዮጵያኖች ከኋላ ያሉ ስል ባዶ ሜዳ ላይ ጥለውኝ ሄዱ። ወርዶ የአማራ ብሔርተኛ ብሎ እንዳይጮህ ትናንት ኢትዮጵያዊነትን የሰቀለበትና ኢትዮጵያዊነትን ጠቅልሎ የተናገረበት ሪከርድ አለ። ያን ዲሌት ማድረግ አይችልም፣ አይምሮ ይወቅሰዋል። አሁን ደግሞ ብሔርተኛ ሆኖ የአማራ ብሔርተኛ ውስጥ እንዳይወርድ መውረድ ደግሞ ከበደው እንጂ ታማኝ ራሱ እንዳለው እኔ የአህያ ጫንቃ ያለኝ ሰው ነኝ መሸከም እችላለሁ ያለው ዛሬ የሆነ ቦታ ሪተርን ለማድረግ መነሻሻ መድረክ ነው የተጠቀመበት እንጂ አክሩፎም በኢትዮጵያዊነት አክሩፎም አይደለም። ያ መድረክ ወደ ሚዲያ ሊመጣበት የተጠቀመባት መድረክ ናት እንጂ እንደ ታማኝማ ይሄ ለሀገር የቆሰለ ወታደር እኮ ኢትዮጵያ ትፍረስ ብሎ መሳደብ ነበረበት ቁጭ ብሎ። ምክንያቱም ኢትዮጵያ ምንም አልከፈለችውም፣ ምንም ውለታውን አልመለሰችለትም። ይሰደባል፣ እንደው እግረ ቆራጣ ተብሎ ይሰደባል ለሀገሩ በተቆረጠው። አርቲስት ማይክ ይዞ ስለ ኢትዮጵያ ስላወራ የሚከበርባት ሀገር ወታደር እግሩን ተቆርጦ የሚሰደብበት ሀገር ከሆናት ኢትዮጵያ መቼ ተስፋ ቆርጠንባት እናውቃለን? መቼ እከሌ ሰደበን እከሌ እንዲህ አለን እኮ በቆሰል ነው በደማ ነው ብለን አይ ኢትዮጵያ እንዲህ ታቆስለናለች ብለን መቼ ተናግረን እናውቃለን? ምክንያቱም ኢትዮጵያ ያንተ ናት። ለሰው ብለ አይደለም ኢትዮጵያ የምትሆነው። እከሌ ስለሰደበ የሚያገኝ እኮ በጥይት ይገላል። እንኳን ሞራልን ሊነካ በጥይት የሚገልህ ኢትዮጵያዊ ለምን አልክ ብሎ በጥይት በምትገደልባት ሀገር ታማኝ በዚህ ለክ አኩርፈዋል ብዬ አላምንም። ታማኝ አያኮርፍም። ምን አጣ? ፖለቲካ ቤዝ አጣ። ያ የሚሰበስበው ቅድም መጨረሻ አንተ ያነበብከው ፖይንት ናት። ዋናዋ ፖይንት
እነዚህ ብሔርተኞች ታማኝን ልሙጧን ባንዲራ እሱ አልብሶ ሰልፍ ሲያወጣቸው የነበረው ዛሬ ለምን ብሔርተኛ ሆኖ ከኛ ጋር አልወጣም የሚሉ ሰዎች ወጥተው ሲሳደቡ የኔ ናቸው ሲላቸው የነበረው ትናንት አብሮ ከበሮ ሲመቱ የነበረው በሙሉ ወደ ብሔርተኛ ወደ አማራ ብሔርተኝነት ፖለቲካ ሲሄዱ ታማኝ በየነ ግፊቱ ሲበዛበት እኔ ብሔሬን ከፈለጋችሁ አማራ ነኝ ብሎ ከአንድም ሁለቴ ተናግሯል። አብይ ከመጣ በኋላ ጥቁር ለብሶ መግለጫ ወጥቷል። ለዜጎች መገደል ድምፅ ሆኗል። ታማኝ በታሪኩ አድርጎት በማያውቅ ሁኔታ ይሄው እንግዲህ ይውጣላችሁ፣ አዎ አማራ ነኝ ብሎ ተናግሯል። ይሄ በቃ ከዚህ ውጪ ምንድን ነው ማድረግ ያለብን? ማንም ቢሆን አሁን አንድ ቀደም እሙ የምትባል እኔ ንጹህ ኢትዮጵያዊ ነኝ ምንም የሌለብኝ አለች። አሁን እኔ ቆሻሻ ኢትዮጵያዊ ነኝ ኦሮሞ ነኝ ማለት እኮ ኢትዮጵያዊነቴን አይከለክለኝም። የኦሮሞ ማህበረሰብ ቋንቋ ባህል አለኝ ማለት ታማኝ አማራ ነኝ ማለት የአማራ ቋንቋ ባህል ማንነት እንጂ ዜግነት አይደለም እየተናገርን ያለ ነው። ዜግነት ሌላ ነው፣ ባህል ማንነት ሌላ ነው። የሚቀላቀልብን ዜግነትንና በአሜሪካ ውስጥ እኮ ስንኖር ቴዲ ሜክሲካኖች፣ ስፓኒሾች ባህላቸውን በየቀኑ በሆነ ኮሚኒቲ ላይ ጨፍሩበታል። እኛም በኢትዮጵያ ውስጥ ኦሮሞ ነኝ ስል ኢትዮጵያዊ ዜጋ አይደለውም፣ ኢትዮጵያ አታስፈልገኝም ማለት አይደለም። ንጹህ ኢትዮጵያዊ እንደውም እኔ ነኝ ብዬ ነው የማምነው። እኔ ባህሌን፣ ቋንቋዬን፣ ማንነቴ እኔ እማምነው። ኦሮሞ የሚያምረው የትግሬ ባህል ሲኖር፣ የአማራ ባህል ሲኖር፣ የወላይታ ባህል ሲኖር፣ የሱማሌ ባህል ሲኖር እንጂ ልብስን ከልብስ እኮ የምትመርጠው ሌላ ልብሶች ሲኖሩ ነው፣ ከለሮች እንጂ አንድ አይነት ልብስ አያምርም። ዩኒፎርም ነው የሚሆነው። ልብስ ከልብስ ውስጥ ደምቆ የሚታየው የሆነ መዓት አይነት ከለር ልብሶች ሲኖሩ ነው። እኛ የማንነት ውበታችን እኮ አማራ በመኖሩ ኦሮሞ አለ እንላለን፣ ትግሬ በመኖሩ አማራ አለ እንላለን፣ ወላይታ በመኖሩ ሲዳማ አለ እንላለን። ይሄ ጌጣችን ነው። ዜግነታችን ግን የሁላችንም መቀመጫ በአንድ ፓስፖርት የምንወከልባት ቦርደር ያለን ህግ ያለን በአንድ ሀገር ህግ በጋራ የምንተዳደርባት ኢትዮጵያ የምትባል ሀገር አለችን። አሁን ታማኝ ችግሩ ምን መሰለ? ወርዶ መጀመሪያ አማራን ነፃ አወጣና ስለ ኢትዮጵያ አወራለሁ ማለት አይችልም ታማኝ። ለምን? ያን ስነ ልቦና አሁን መልሶ ሊያገኝ አይችልም። የጮኸው ስለ ኢትዮጵያዊነት ነው። ስለ ኢትዮጵያዊነት እንደውም ብሔር ማለት እንኳን አሁን ሲገደል ነው እንግዲህ አማራ ነኝ ብሎ የመጣው። እዛ አማራ ብሔርተኛው ደግሞ ምን ይለዋል? አይ ታማኝ እኮ ቅማንት ነው፣ ቅማንት አማራ ሊሆን አይችልም ይሉታል። እዛው ሲያገሉት ማለት ነው። ይሄ ነው የታማኝ አሁን መምጣት የሆነ ፖለቲካ ኦል ሊያረግበት የፈለገ መድረክ እንጂ የተጠቀመባት ታማኝ ይሄ ፓብሊክ ሚዲያ ላይ ያለ አካል ስለሰደበው ታማኝ ሊያቆርፍ ከዚህ በላይ አይደለ እንዴ ሲሰደበ ይኖረው? ከዚህ በላይ አይደለ እንዴ ሲሰበር ሙልጭ ሲደረግ ይኖረው? መቼ ነው? እንደውም ከለውጡ ወዲህ እኮ ታማኝን የሰደበ የለም። በወያኔ ዘመነ መንግስት የትግራይ ተወላጆች ታማኝን ያላሉት ነገር አለ እንዴ? ስም ለጥፈውበት ያኔ እንኳን እኮ ጠንክሮ መድረክ ላይ ወጥቶ ባንዲራ ይዞ ኢትዮጵያ ብሎ ይጨው ነበር። አሁን ያጣው ምንድን ነው? ያ የሚከበው ኢትዮጵያዊ ታማኝ በየነ ኢትዮጵያዊ ቢጠራ አሁን ዲሲ ዋይት ሃውስ ፊት ለፊት በሺዎች የሚቆጠሩ ይመጡለታል? አይመጡም። ስብሰባ አደራጅ ቢጠራ ይመጣሉ? አይመጡም። ያሱ ያቋቋመው ድርጅት ምን ነበረ? አንድ ድርጅት አለው እኮ የሚመራው በጎ አድራጎት ድርጅት። ያ በጎ አድራጎት ድርጅት ለሆነ አገር ለሆነ ብሔሮች የሆነ ውሃ ጉዳት ደርሶበታል ብር አዋጡ ቢላቸው አሁንም ያዋጣለት አለ? የለም። ስለዚህ እዛ ጋም አንድ ደግሞ ቋት ደረቀ ማለት ነው። የገቢ ምንጭ ነው። ታማኝ በህይወት ዘመኑ አሜሪካ ሲኖር ውበር ነርቶ አቅም የሆነ ባር ሳይን አጥቦ አቅም የኖረው እድሜ ልኩን እኔ እስከማውቀው
ታማኝ በአክቲቪስትነትና በፖለቲካ እንትን ነው ሲኖር የነበረው። እሺ ዞሮ ይመጣል ይሄ ነው እና እኔ ምላሽ ታንኪዩ ዞሮ ይመጣል። ቴንክ ዩ። ወደ ያሬድ እንሄዳለን። ያሬዳችን ቴዲ እንዴት አመሸ? አለው ለብራዘር እንዴት ነህ? ሁሉ መልካም፣ ሁሉ ሸጋ፣ ሁሉ አማን። እንዴት እናንተ? እግዚአብሔር ይመስገን። የእኔ ትውልድ የምናወራው ታሪክ የለንም እና የድሮችን እያነሳን ነው የምናወራው እና ዛሬም ታማኝ በየነን የምናወራው። የእኔ ትውልድ የራሱን ነገር መስራት ስላቃተው ተመርኳች ትውልድ ነው። ታማኝ በየነ እድሜ ጤና ይስጥህ ባለህበት ቴዲዬ። ስለ ታማኝ በየነ አጠር አድርጌ የምነግርህ ነገር እንደ ታማኝ በየነ ሰርተን፣ እንደ ታማኝ በየነ አገልግለን፣ እንደ ታማኝ በየነ ተዋርደን፣ እንደ ታማኝ በየነ ተከብረን፣ እንደ ታማኝ ሀገር ወደን፣ እንደ ታማኝ በየነ ደከመኝ ብንል የኔ ትውልድ እመኛለሁ። ታማኝ በየነ የዛሬውን አይደለም ማየት ያለብህ። ኦፍኮርስ የኢትዮጵያ ፖለቲካ ሬሳ ወዳጅ፣ ሟች ወዳጅ፣ ሀቅ የሌለው ትውልድ፣ የራሱ ነጥብ የሌለው ወጣት፣ የራሱ ድሪም የሌለው ወጣት ነው። የኔ በእድሜ እኩያ ስለሆንክ ቴዶ በአካልም ስለማቅህ የኔ ትውልድ ታሪክ የለውም። ታሪክ ወቃሽ፣ አቅም የሌለው ልፍስፍስ ፍጡር ነው። እንደ ታማኝ በየነ ሰርተን፣ እንደ ታማኝ በየነ አገልግለን፣ እንደ ታማኝ በየነ ሀገርን ወደን፣ እንደ ታማኝ በየነ ታምነን ስምን መላክ ያወጣዋል። ታማኝ በየነ ነው። ታማኝ በየነን ከ3 ከ4 ጊዜ በላይ በአካል አግኝቼው አውቃለሁ። እመነኝ፣ የኢኮኖሚ ጥገኛ አይደለም። እመነኝ፣ አስመሳይ ሰው አይደለም። እመነኝ፣ የገንዘብ ሰው አይደለም። ገንዘብን ዛሬ አበባ ለመቀም አይደል እንዴ ታማኝን የምንሰድበው? ሽርፍራፊ መሬት ለማግኘት አይደል እንዴ ታማኝን የምንሰድበው? አማራን ወዳጅ መስለን ለአማራ ጠላቶች አይደል እንዴ የምንሰድበው? ኢትዮጵያን ወዳጅ መስለን ኢትዮጵያን የምንበጠቡጥ ልጆች አይደል እንዴ የምንሰድበው? ስለ ታማኝ በየነ ልንገርህ። ታማኝ በየነ አሜሪካ ውስጥ ሂድና ሶሪ ፐርሰናል እንደዚህ ባላወራ ደስ ይለኛል። ታማኝ በየነ ቅጽል ስሙ ኢሚግሬሽን ነው። ሂድ፣ በእውቀትም ድግሪ ያለው ሰው ነው። የ6ኛ ክፍል ተማሪ ስለ ታማኝ በየነ ሲያወራ መስማት ያማል። ታማኝ በየነን ኮት ተሸካሚ ታማኝ በየነን ሲሳደብ ያማል። ከታማኝ ጋር ፎቶ ለመነሳት ሲጋፋ የነበረ ከካም ታማኝ በየነን ሲያንቋሽሽ ሶሪ አንተ ቤት እንደዚህ አይነት ቃል የለም ይቅርታ አድርግልኝ። ታማኝ በየነን የፌስቡክ ገጹን የኢንስታግራም ገጹን የራሱን ምስል አፍሮበት የራሱን ክብር ንቆ የታማኝ በየነን ፎቶ ሲለጥፍ የነበረ ከታማኝ ጋር ፎቶ ለመነሳት ሲጋፋ የነበረ ትውልድ ታማኝ በየነን በዚህ ደረጃ ወጥቶ ሲያወራ መስማት እንዳንድ ወጣት ያመኛል። ለምን? የራሱን ታሪክ መጻፍ ስለማይችል። የራስ ፖለቲካ ካለህ፣ የራስ ኢትዮጵያ ካለህ እንደ ታማኝ በየነ ጻፍ። ታማኝን ተንተርሰህ ታማኝን አዋርደህ የምታከብራት ኢትዮጵያ የለችም። ታማኝን አዋርደህ ከፍ የምታደርገው አማራነት የለም። በአማራነቱን ያውቀዋለሁ። ብዙ ሰዎች ደካማ ጎን የኢትዮጵያ ሕዝብ አሁን ያለበትን ድክመት አሁን ያለበትን የወጣቱን ስቃይ መከራ የራሱን ነገር መጻፍ ስለማይችል አፄ ቴዎድሮስ መለስ ብለን እናስብ። 10,000 የጎንደር ሕዝብ እኮ እግርና እጅ ቆርጧል። የጎጃምን ሕዝብ ዛሬ ጎንደር ላይ እንዲህ ብዬ መጥቻ አውርቼ ቴዲ ሰምተኛ አታውቅም። መመኪያችን ሐውልት አቁመንለት ቴዲ ቴዲ ብለን የምንዘፍንለት የምናከብረው በሰዓቱ እንዲህ የመጡትን ሰዎች ዳሜጅ አድርገናቸው ካለፉ በኋላ ነው የምናከብራቸው። አንደኛ ታማኝ በየነ እዚህ ጋር ወጥቶ ኢትዮጵያን ጠላው አላለም። አሁን ቅድም ሲያወሩ ስለነበሩ ሰዎች ፍቀድልኝና ተመለስና ኢትዮጵያን እጠላታለሁ አለ እንዴ? ኢትዮጵያን ስለወደድኩኝ ተጠላሁኝ፣ ኢትዮጵያን ስለወደድኩኝ ግፍ ደረሰብኝ። እንዴት ግፍ አይደርስበት? ቴዲ መለስ ብለህ ተመልከት። የወለዳት ሁለቱ ልጆች ባሉት ይሄ እኮ ፐርሰናል ነው። ፐርሰናል ደግሞ ሲጡብህ ቤተሰብ ሲነካ ማንነት ሲነካ የማይከፋው የማያዝን ሰው የለም።
ታማኝ በየነ አይገባውም። ሀገርን ትወዳለህ፣ እንደ ታማኝ አገልግለህ፣ እንደ ታማኝ ደክመህ፣ እንደ ታማኝ ለተራበ ወገን ደርሰህ፣ ደቡብ አፍሪካ አሲድ ሲደፋበት፣ ደቡብ ያሁሉ ህዝብ ሲፈናቀል፣ ጎንደር ያሁሉ ሰው ሲተራመስ፣ ወልቃይት ጠገዴ 2500 አማራ የገቡበት ደረጃ የት እንደገባ አይታወቅ ተብሎ በፓርላማ እንደ ዛሬው ኢንተርኔት ሳይመጣ እንደ ዛሬው ፌስቡክ ሳይመጣ ካሜራውን ጭኖ ሄዶ አውስትራሊያ ድረስ ሄዶ የጠፋውን አማራ የፈለገው እኮ ታማኝ በየነ ነው። እንደ ስሙ ታማኝ ነው። የኔ ትውልድ የነገን አፄ ቴዎድሮስ፣ የነገን ሚኒሊክ፣ የነገን አባጅፋር፣ የነገን ንጉሥ ጦናን መፍጠር ያልቻልክ በቆመ ድንጋይ የምታመልክ የራስን ትውልድ የራስን ጉልበት በመንቀፍ በማወድ ጀግና የሆነ የሚመስልህ አበባ በመልቀም እንዴ የኔ ትውልድ እኮ ስማ አማራ ነኝ ብሎ ኦሮሞ ነኝ ብሎ በሳምንት እኮ የቀጠሮ ጌም የሚጫወት ነው። ታማኝ በየነ እኮ የገንዘብ ችግር የለበትም። እመነኝ የገንዘብ ችግር የለበትም። ነገ ከነገ ወዲያ እኛ አንድ ቪዲዮ የምናውቀውን ታማኝ በዚህ አጋጣሚ እዚህ ፕሮግራም ውስጥ ካለህ ፕሊስ ቪዲዮውን አውጣው። ሀገር አይደለም ዓለም የሚያከብራቸው እንዴ ሌክስ ወደች ኢትዮጵያ አትበል። ኢትዮጵያ ባትል እኮ የኔ ንብረት አንተ ነው ወራሽ የሚል ቪዲዮ እኮ እኛ የምናውቀዋለን። ገንዘብ ወዳጅ አይደለም ታማኝ በየነ። ታማኝ በየነ የገንዘብ ሰው አይደለም። ስሙ በቂው ነው፣ አቱ በቂው ነው። አርቲስቱ ያከብረዋል፣ ይወደዋል። እመነኝ ታማኝ በየነ እንደ ዘመኑ ሰው ሆዳምና ሰልፊ ቢሆን ኮንሰርት አዘጋጁ ነው። በሚወዱት አርቲስቶች ሚሊዮን ዶላር መሰብሰብ ይችል ነበር። ይሄ ትውልድ ግን ምን መሰለህ? ሰዎችን አዋርዶ ሰዎችን ዝቅ አድርጎ ሀገርን አዋርዶ ራስን ከፍ ማድረግ ራስን ማዋደድ የሚፈልግ ትውልድ ስለሆነ እኮ ነው ቴዲ። ይሄ እኮ አይገባውም ቴዲ። አንተ እኮ አንድ ነገር ልንገር፣ 8 ደቂቃ ካንተ ልነሳለህ እኩል 8 ደቂቃ ሰጠው እኮ ካንተ ቤት ሲወጣ እኮ በብሔር ምክንያት እኮ ጨቆኔ ብሎ የሚያወራ እኮ ነው። እነዚህ ነው ድል የምሰጣቸው። አንተ ቲክታከሩን ሶሻል ሚዲያ 8 ደቂቃ አለ ጊዜን ተጠቀም ብለው እኮ እንደፈለገ አቀርሽቱ ወጥቶ ምንድን ነው የሚልህ? ቴዲ ጨቆነኝ እኮ ነው የሚልህ። ታማኝ በየነ እኮ እንዲህ የምናዋርደው ሰው አይደለም። ታማኝ በየነ ኦፍ ኮርስ እንዴት አይከፋው? እንዴት አይቆጨው? ልጆቹን ጥሎ ቤተሰቡን ጥሎ ሀገሬ ብሎ ዛሬ ስልጣን ላይ ያለው እኮ መንግስት እኮ እውነት ካወራን እኮ የታማኝ ድምፅ አንዱ አካል ነው። ዛሬ እኮ ወልቃይት ጠገዴ እኮ የተመለሰው እኮ አንዱ የታማኝ ድምፅ ነው። ዛሬ እኮ አማራ ነኝ እንዲል ያደረገው እኮ በአማራነቱ መርፌ እየተወጉ ነው፣ በአማራነቱ ሴቶች እንዳይወልዱ እየተደረጉ ነው ብሎ እኮ ዋይት ሃውስ በር ላይ በዛ ብርድ በዛ መከራ ሰው ሰብስቦ ድምፅ ሆኖ እኮ ታማኝ በየነ እኮ ነው። ይሄ ሁሉ ተረስቶ አንዴ ቃል ያሬደው የራሳቸውን ድሪም የራሳቸውን ጎል እንደ ሀገር ታማኝ በየነ አንድ ነገር ልንገር ኢትዮጵያ ብሎ ነው። እኔ ደግሞ አንድ ነገር ልንገር፣ አዎ አማራ ነኝ። ኢትዮጵያ እንደ ታማኝ በየነ አልጠቀመንም። ሀገራችን ከየት ወደ የት ዋሬቨር የፈለጋችሁትን ነገር በሉኝ፣ አንድነት ነው የሚበጀን። ታማኝ በየነ በአንድነት ውስጥ ግን ምን አለ? አለመሞት፣ አለመገደል፣ አለመታረድ አለ። በብሔርህ ሳትገደል ሳትወቀስ ሳትገፋ እኩል መብት ኢትዮጵያዊ እንዲኖረው ብሎ የተሟገተ ታማኝ በየነ ነው። ታማኝ በየነ የምናዋርደው የምንገፋው ሰው አይደለም። ቴንኪው ወንድሜ። ቴንኪው ያሬዶ አለው። እግዚአብሔር ይመስገን። እንዴት ነው አለን? ስለ ታማኝ የተናገረው መስፍን ታማኝ ይህ ሁሉ ውርጅብኝ እየበዛበት አንድ ቀን ወጥቶ አሜሪካን ላይ እርዱኝ መኪና ውስጥ እያደርኩ ነው ያላለ ሰው ነው። ልሙጡን ላለው ደግሞ እሱም ወጥቶ በልሙጡ ፈምሶበታል፣ ነግዶበታል። አንድ ላይ በነበሩበት ሰዓት መስፍን ማለት ነው። ሪተርን ላለው ደግሞ ታማኝ ከኢትዮጵያዊነት የትም ንቅንቅ የማይል አባት ነው።
2 3 ደግሞ ቴዲ ሐውልት ምረቃው ላይ ሐውልት ሲሰራ ካየህ ታማኝ ብሔራዊ ቲያትር ነበር፣ አገር ፍቅር ቲያትር ነበር። በደንብ ይሄንንም ይኸውና ለይምሰል ጋሽዬን አመጡት፣ ጋሽ ማሙድን በደንብ ገብቼ ነው ያየሁት። ሌላው በዚህ ከፍቶት ሊሆን ይችላል። ሌላው የተደረገው ነገር ይኸው መስፍን ግን ዛሬ ወጥቶ መስፍን ፈይሳ ታማኝን በሙሉ አፉ ሲናገር በጣም ነው ያዘንኩት። መስፍን የምታራምደው ነገር ጥሩ ነገር አይደለም። ሰው ይታዘበኛል በል እንዳለ ቪዲዮችህን እይ። ታማኝ መቼም ታማኝ ነው እንደ ስሙ። እኛ ኢትዮጵያኖች ደግሞ እንወደዋለን፣ እናከብረዋለን። ጨርሻለሁ ቴዲዬ። አይ አንደርስታንድ። በጣም ብዙዎቻችሁን ስሜታዊ የሚያደርግ ነገር ነው ይሄ። የሁሉም ነገር መሰረት አሁን ባለ ያለንበት ነባራዊ ሁኔታ ማሳያ ነው። ቀኛዝማችን እናመሰግናለን። ወደ ሰሌዳ እንሄዳለን። ሰሌዳ ስልክ ገብቶበታል መሰለኝ። አለናለን እንዴት ነው? ኦኬ መቀጠል እችላለሁ። ያው ዋናው ርዕስ ታማኝ በየነ ላይ እንደሆነ አይቻለሁኝ። በግል ፐርሰናሊ ስለ ታማኝ በየነ ብዙዎች ብለዋል በሚረዱት ልክ። እኔ ግን ብዙ በታማኝ ማንነት ላይ እንትን ማለት አልፈልግም። ማለት የምፈልገው ነገር ቢኖር የታማኝ በየነ ኢትዮጵያና የታማኝ በየነ ኢትዮጵያዊነት ምን ይመስል ነበረ? ተስፋ የመቁረጥ የሚመስል አይነት ነገር ያየንበትስ ከምን የመጣ ነው የሚለውን ነገር ለማየት ሞክራለሁ። እኔ ኢትዮጵያዊነትን እንደምረዳው የብዙ ቀለሞች ድምር እንደሆነች፣ የብዙ ብሔር ብሔረሰቦች ህዝቦች ውህድ ማንነት እንደሆነች እረዳለሁ። በዚህ ደረጃ ኢትዮጵያዊነትን ከታማኝ የሚማሩ ታማኝ በብዙ በተለያዩ መድረኮች ላይ ሲናገር እንደሚሰማው አንድ አማራነቱን በግልጽ ይናገራል፣ ግን ደግሞ ኢትዮጵያዊነትን አስበልጦ ያቀነቅናል። ይሄ ማለት ኢትዮጵያዊነት ተብሎ ሊገለጽ እንደሚችል እረዳለሁ። ነገር ግን ወደ ፖለቲካው ሲመጣ ደግሞ የብሔር ፖለቲካ የሚባለውን ኤትኒክ ፖለቲክስ የሚባለውን እንደ ነውር መወገዝ እንዳለበት እና ደግሞ አውርዶ የጎሳ ፖለቲካ በሚል አጠራር በህግ መታገድ አለበት እስከሚል ዘመቻ የደረሰበት አይነትን ሁኔታ አይተናል እና ታማኝ በየነ እስከዛሬ እስከ ትላንትና ድረስ በነበረው የኢትዮጵያዊነት አመለካከት ውስጥ ብዙ የሚከተሉት አሉ፣ የሚቃወሙት አሉ። አሁን ግን ተመልሶ ሊመጣ ያሰበበት መንገድ የትኛውን ኢትዮጵያዊነት ይዞ ነው የሚመጣው የሚለውን ነገር ደግሞ ሁላችንም ልንማርበት ይገባል። አሁን ታማኝ በየነ ይዟት ሲጓዝ እንደነበረችው ኢትዮጵያ ቢሆን ለትኖሮ ተስፋ የመቁረጥ ስሜት ውስጥ አይገባም ነበር። ዛሬ ተስፋ የመቁረጥ ስሜት ውስጥ የከተተው ወይ አብረውት ሲታገሉ የነበሩ ወይ የሱ የፖለቲካ ካምፕ የነበረው የብሔር ፖለቲካው ላይ ገብቶ ግማሹ ከሰላማዊ ትግል ወጥቶ ወደ ትጥቅ ትግል ገብቶ ያለበት ሁኔታ ነው ያለው። ይሄም ቅድም መስፍን እንደተናገረው የፖለቲካ ካምፑ ተበትኖበት ሊሆን ይችላል የሚልም ግምት አለ። አሁን እንደ አዲስ ሰርቶት ሊመጣው የሚችለው ኢትዮጵያዊነት የት ጋር እንደሆነ ሲመጣ እናየዋለን። ከዛ በተረፈ ግን ኢትዮጵያዊነት ዛሬ ላይ ብሔር፣ ቋንቋ፣ ሃይማኖት፣ ማንነት የሚለው ነገር ነው ወይ አሁን ካለንበት ችግር የሚያወጣን ብዬ ስጠይቅ ያ አይደለም ብዬ አምናለሁ። የትኛውም አይነት ብሔር፣ የትኛውም አይነት ማንነት፣ የትኛውም አይነት ሃይማኖት ዛሬ ላይ በረሃብ አንድ ነው፣ በሰላምና ጸጥታ ችግር አንድ ነው፣ በጦርነት እየተማገደ ያለበት አንድ ያደርገዋል። ስለዚህ በዚህ ማንነት ውስጥ መጥቶ ኢትዮጵያዊነት በዚህ አሁን ካለንበት ችግር መነሻ ተደርጎ አንድ ወደ መሆን መሄድ የምንችልበት ሁኔታ የሚፈጠር ከሆነ እሰየው። ሁላችንም ኢትዮጵያዊ ነን። ውጭ ያላችሁም ሆነ አገር ውስጥ ያላችሁ በኢትዮጵያ ፓስፖርት የምትንቀሳቀሱ ኦር ትውልደ ኢትዮጵያዊ ተብሎ የምትጠሩ ሰዎች ኢትዮጵያዊነት ደማችሁ ውስጥ እንዳለ ኢትዮጵያዊነት ማንነታችሁ እንደሆነ እንረዳለን። ከዛ ባለፈ ግን ኢትዮጵያዊነትን ከፖለቲካ አረዳድና ከፖለቲካ አመለካከት ጋር ስንደምረው ሌሎችን ከቅርብ ጊዜ ወዲህ
እንደ ቀልድ በትልቅ ሚዲያ ከ4 ኪሎ ቤተመንግስት ጀምሮ እስከ ታች ያሉ ፖለቲከኞች የሚነገር አንዱ ከአንዱ ጋር የማይስማማበት አይነት ነገር ሲሆን ባዳ ኦር ባንዳ ተብሎ የመፈረጅ ነገር አለ። ያ ነገር መቆም የሚችልበት መንገድ ሁሉም ኢትዮጵያዊ ያለውን አመለካከት፣ ያለውን ብሔር፣ ያለውን አስተሳሰብ ይዞ ቀርቦ በፖለቲካዊ በተለያዩ ጉዳዮች ላይ ተነጋግሮ መግባባት የሚቻልበትን ኢትዮጵያ እንደ ሀገር መቀጠል እንድትችል ህዝቦች የሚስማሙበትን የጋራ ማንነት እንዲገነቡ ሀገራዊ ውይይት፣ ሀገራዊ መግባባት ሊፈጠር የሚችልበትን መንገድ ታማኝ ምናልባት ተመልሶ ሲመጣ ያንን አካሄድ የሚከተለው ከሆነ የምቀበለው ይሆናል። ከዛ ባለፈ ግን ዛሬም የታማኝን ኢትዮጵያዊነት ወር ደግሞ ኢትዮጵያዊነት ተብሎ ኢትዮጵያዊነን ወር ዘር የለኝም ብሔር የለኝም የሚሉ ሰዎች የሚያቀነቅኑት እነሱ ዘር አላቸው የላቸውም እኔ እዛ ዝርዝር ውስጥ መግባት አልፈልግም። ነገር ግን እኔ አማራ ነኝ፣ እኔ ኦሮሞ ነኝ፣ እኔ ትግራዋይ ነኝ፣ እኔ ጉራጌ ነኝ፣ ስልጤ ነኝ የሚሉትን ሰዎች እናንተ ይሄ ወያኔ የሰጣችሁ ምናምን ብሎ ብሔርን ልክ እንደ ፖለቲካ ተርሚኖሎጂ የፖለቲካ ቃል ወር ደግሞ የሆነ የፖለቲካ ግሩፕ የሰጠን ስያሜ አድርጎ የመረዳት ነገር ሊቆም እንደሚገባ በዚሁ አጋጣሚ ልንረዳ ይገባል። ብሔር የሚለውን ነገር ማንነት እንደሆነ ተረድቶ ኢትዮጵያዊነት ብሔር ኢትዮጵያዊነት ውስጥ እንዳለም መረዳት ይኖርብናል ብዬ አስባለሁ። አሁንም ኢትዮጵያዊነትን አስተሳሰብ ለማራመድ ወይ ኢትዮጵያዊነትን ከፍ ለማድረግ ብሔርን ዝቅ ማድረጉ አስፈላጊ ነው ብዬ አላምንም። ኢትዮጵያዊነት በብሔር ውስጥ አሁን ታማኝ በየነ በኢትዮጵያዊነት በጣም ስሙ እንደሚነሳ ይነገራል። እሱም እንደዛ ነው የሚያደርገው። ነገር ግን በግልጽ አማራ እንደሆነ ይናገራል። ስለዚህ አማራ ሆኖ ኢትዮጵያዊ መሆን ይቻላል ማለት ነው። ኦሮሞ ሆኖ ኢትዮጵያዊ መሆን ይቻላል ማለት ነው። እንደዛው ትግራዋይም ሆኖ ኢትዮጵያዊ መሆን ይቻላል ማለት ነው። ስለዚህ ኢትዮጵያዊ ኦር ኢትዮጵያኒስት የሚባለው ካምፕ እኔ ኦሮሞ ነኝ ኢትዮጵያዊ ነኝ ብሎ የሚመጣውን አካል ይሄ ጎሳን ብሔርን ገለመሌ እዛ አስቀምጠና ኢትዮጵያዊ ሁን ኢትዮጵያ ብቻ አይነት አስተሳሰብ አሁንም ልዩነታችንን የሚያሰባው እንጂ አንድነታችንን የሚያመጣ አይደለም የሚለውን ነገር ከብዙ አንግል መመርመር ይቻላል። የኔ አስተሳሰብ ብቻ ካልሆነ የኔ አመለካከት ብቻ ካልሆነ ኢትዮጵያ የለችም ወር ኢትዮጵያ ፈርሳለች ወር ኢትዮጵያ አትቀጥልም የሚለውን ነገር ማስቀረት ይኖርብናል ባይ ነኝ። አሁን ማናችሁም እዚህ ውስጥም ያላችሁም ሆነ ከላይም ከታችም የምታዳምጡ ሰዎች ኢትዮጵያዊነት ሁላችንንም አንድ እያደረገን የመጣው የሰላምና ጸጥታ እጦት ነው። የሰላምና ጸጥታ ችግር ነው። የረሃብ ችግር ነው። ገበሬው ወጥቶ እያረሰ አይደለም። ባይዘው ኢትዮጵያዊነት ሲባል ወታደር ትልቅ የኢትዮጵያዊነት ምሳሌ ተደርጎ የሚወሰድ ነው። ዛሬ በትግራይ ጦርነት ውስጥ ተጎድተው አካላቸው ጎድሎ እግራቸውን አጥተው እጃቸውን አጥተው አይናቸውን አጥተው ካምፕ ያሉ ሰዎች ዛሬም ድረስ የሰፈር ካድሬ መጫወቻ ሆነው ነው ያሉበት ሁኔታ። አንዴ ቃል ቀረው ኦኬ ወታደሮች እንኳን ዛሬ ላይ የሰፈር ካድሬ መጫወቻ ሆነው እግራቸውን ለሀገራቸው በሚል ባደረጉት ትግል ብዙ አካላቸው ጎድሎ የመጡ ሰዎች የካድሬ መጫወቻ የሆኑበት ነው ያለው። ዶክተሮች በአደባባይ ወጥተው ረሃብ አልቻልንም ራሳችንን ማስተዳደር እንኳን ቤተሰብ መምራት ይቅርና ብለው አደባባይ የወጡበት ሁኔታ ነው ያለው። ስለዚህ አሁን እንደ ሀገር ምንድነው ትልቁ አጀንዳችን ሊሆን የሚገባው የሚለውን ኢትዮጵያዊነት ሁላችንንም ሊያስማማን በሚችለው መልኩ እንዴት መዘርጋት ይችላል የሚለው ላይ መነጋገር ይኖርብናል። ካልሆነ የህዝቡንም ችግር ደግሞ በእኩል መረዳት የምንችልበትን መንገድ ለማስኬድ ብንሞክር የተሻለ ነው ብዬ አምናለሁ። ቀጣይ የሚደርሰኝ ከሆነ ጠብቃለሁ። ቴንክ ዩ ወደ እንሄዳለን። ቴዲ እንዴት ነህ? አለሁልሽ። ቅድስቲና እንዴት ነሽ? አለን። እንደ ሁልጊዜው አክብሮቴን ለመግለጽ ነው።
ለምትሰጠን መድረክ እንዲህ አይነት ሀገራዊ ነገሮች ሲመጡ ረጋ ብለን እንድንወያይ የኢትዮጵያ ሕዝብም አንዳንድ ጊዜ ይሄ ከመዘላለፉ ከመሰዳደቡ ባለፈ ኢትዮጵያ ውስጥ ያሉ ሰዎች የሚመጡ ኢሹዎችን በተለያየ መንገድ እንዴት እንደሚያዩአቸውና የሰዎችን አመለካከት ለሰፊው ማህበረሰብ ማቅረብ እንድንችል የምትፈጥረው መድረክ ሁልጊዜ እንዳመሰግንህ ያደርገኛል። ከላይም ከታችም ያላችሁትን ሰላም ብያለሁ። የታማኝን እንትን እኔም እያየሁት ነበርና እንደው ታማኝ የሚታወቀው ኢትዮጵያውያን ተገፉ፣ ፍርድ ሲጓደል፣ ፖለቲካችን ሲበላሽ ከማናቸውም ቀድሞ ለኢትዮጵያውያን ድምፅ የሆነ የመንግስትን አስተላለፍ ገና ከጅምሩ ያየ የኢትዮጵያ የቁርጥ ቀን ልጅ ነው። የኢትዮጵያ ፖለቲካ መልከ ጥፉ ነው። እንደ ድመት ነው፣ ልጆቹን ነው የሚበላው። እኔ ፖለቲካችንን ከሌሎች ቀርተን ስላመጣ ነው እስካሁን ድረስ ገና በኢትዮጵያውያን ልክ ፖለቲካ አልሰራንም። ልካችን የቱ ጋር እንደሆነ ራሱ አላወቅንም፣ ገና ነን። የኢትዮጵያ ገበሬዎች ሰብል ይዘሩና ለሚቀጥለው ዓመት ለሚዘሩት ሰብል ገና ከውድማ ላይ ምርቱን ሲሰበስቡ ለሚቀጥለው ዓመት ዘር ያስቀምጣሉ። ጨርሰው ዘሩን አይበሉት። ድርቅ ሊመጣ ይችላል፣ ሊቸገሩ ይችላሉ። ለሰው እህል መስጠት ፈልገው ይሆናል፣ ለቤተ ክርስቲያን ግብር ሊሰጡ ይችላሉ። ነገር ግን ለሚቀጥለው ዓመት ነባሩን ዘር ከወዲሁ ነው የሚያስቀምጡት። በጣም ጠንቃቆች ናቸው፣ አይነኩትም ኦሪጂናሉን ዘር። የኢትዮጵያ ፖለቲካ እንደሱ አያውቅም። በተለይ ከቅርብ ጊዜ ወዲህ የታዩት የፖለቲካ አሰላለፎችና አሰራሮች አንዳንድ ሰዎች ላይ ኃይለኛ በትር ሲያሳርፉ አይቻሉ። ቅድም ያሬድ ሲል እንደነበረው ይሄ ትውልድ ራሱ ጀግና መሆን አልቻለም። እድሜ ልኩን ታማኝ እንዲታገልለት ይፈልጋል። እድሜ ልኩን ብርሃኑ ነጋ ተቃዋሚ ሆኖ እንዲቀር ይፈልጋል። ራስህ ከኢትዮጵያዊነት ወርጄ ብሔርተኛ ብሆን ያዋጣኛል ብለህ ወርደህ የወረድክበት ነገር ውስጥ እነንትና የሚባሉ ሰዎች በኔ ዘር ውስጥ አሉና መተው ከኔ ጋር ካልተላፉ ብለህ አውርዶ ሲረግጥ ታገኘዋለህ። እሱ ብርሃኑን መሆን አልቻለም። እሱ ታማኝን መሆን አልቻለም። ምን አለበት በፈለገበት በፈለገው መንገድ ሄዶ መታገል ይችላል፣ የፖለቲካውን መስራት ይችላል። ግን ለኢትዮጵያ አንድነት የለፉ የደከሙ የኢትዮጵያ ፖለቲካ እንዲለወጥ ዋጋ የከፈሉ ሰዎችን እያዋረድክ ፖለቲካ ለመስራት ስትሞክር ነገ ያንተ እጣ ፈንታ የት እንደሚሆን በራስህ እጅ እንደጻፍከው አለማወቁ በጣም ይገርመኛል። የመጨረሻ ሰነፍ ትውልድ ከ50 ዓመት በላይ የሆናቸውን ሰዎች እስከዛሬ ድረስ በተቃዋሚ ጎራ ቆማችኋልና ኑና የኔንም ትውልድ ምሩ የሚል ጭፍን ያለ ፖለቲካ ተካሂዶበታል። ግን ታማኝን እነማን ናቸው በጣም ሲጎዱት የነበሩት ብሎ ማየት ይቻላል። አንደኛ ኢትዮጵያን በጣም የሚጠሉ የኢትዮጵያ አንድነት ምልክት የኢትዮጵያ የትግል ምልክት የሆኑ ሰዎችን በግልጽ ሲጠሉ የነበሩ ሰዎች በተለያየ ጎራ ውስጥ ገብተዋል። በተለያየ ብሔር ውስጥ ገብተው ፖለቲካችንን እያቦኩ ነው ያሉት። ከዚህ በፊት በኢህአዴግ ስርዓት ሲቃወማቸው የነበሩ አሁን ደግሞ ከፖለቲካው ተገፍተው የወጡ ጥቅመኞች ጊዜውንና ወቅቱን ጠብቀው ያኔ ታግሎ በዓለም አደባባይ የነበረውን የኢትዮጵያ ሕዝብ ሀቅ ያጋለጠባቸው ሌብነታቸውን፣ ዘር አጥፊ ጨፍጫፊነታቸውን የታገላቸው ጊዜና ወቅት ጠብቀው የአማራ ሕዝብ እያደረጋቸው ያሉ ትግሎችን ተገን አድርገው የነበራቸውን ቂም እየተወጡበት ይገኛሉ። እንደሚታወቀው የአማራ ሕዝብ ትግል በተለይ
የትጥቅ ትግል ከተጀመረ ጊዜ ጀምሮ አማራ ነኝ የሚል አማራ ያልሆነ የአማራ ስነ ልቦና የሌለው የአማራ ህዝብ ስም የያዘ አጭበርባሪ ሌባ መድረኩን ይዞት ቁጭ ብሏል። ስለዚህ መጣና አማራ ነኝ ብሎ ታማኝን ሲያዋርድ ታገኘዋለህ። እነዚህ ሰዎች ግን ማናቸው ካልክ ኢትዮጵያን ይጠሉ የነበሩ በአንድም በሌላ መልኩ ሲጠቀሙ የነበሩ ሲዘርፉ፣ ሲገሉ፣ ሲያፈናቅሉ የነበሩ ናቸው። ስለዚህ እነዚህ ሰዎች የአማራን ህዝብ ስም ተጠቅመውበታል። የአማራ አክቲቪስት ነው የሚመስሉን፣ ስለ አማራ ህዝብ እየታገሉ ነው የሚመስለን፣ ግን ያልሆኑ ሌቦች። ምክንያቱም አይተናቸዋል። የአማራ ህዝብ ስነ ልቦና የሌላቸው አማራ ህዝብ ባለፈበት ያላለፉ አስመሳዮች መድረኩን ይዘው ስለሆነ ታማኝን 24 ሰዓት ሲቀጠቅጡት ይገኛሉ። በዚህ ውስጥ እውነቱን ነው። ኢትዮጵያን ማለት የሚሻለን ኢትዮጵያዊነት ነው ማለት በዚህ ሰዓት የሚያዋርድ ሆኗል። ሀቅ እኮ ነው። ኢትዮጵያዊ ነኝ ብለህ ስትመጣ ቀላል አይደለም ዱላው። ምክንያቱም ሰዎች በእነሱ ልክ ወርደህ እንድትጫወት ስለሚፈልጉ የሚያሸንፈው የሚያሻግረው ስርዓት የሚቀይረው በኢትዮጵያዊነት ስትቆም እንጂ በብሔር ስትቆም ስርዓት አውርዶ አያውቅም። አታግሎም ነፃነትም አምጥቶ አያውቅም። ተነጣጥሎ የሚመጣ ነፃነትም የለም፣ ዲሞክራሲም የለም። ብዙዎች ወርደዋል። ስላልወረደ እሱን ግን ሲቀጠቅጡት ታገኛለህ። ስለ ኢትዮጵያ አንድነት ብሎ ዋጋ ከፍሏል። ታማኝ እንደ ስሙ ታማኝ ነው ለኢትዮጵያ። ማንም ሰው ንቃት ባልነበረበት ሰዓት በመላው ዓለም ዞሮ የኢትዮጵያን ሀቅ ለዓለም አስረድቷል። ትግል ማለት ምን እንደሚመስል በደንብ ሰርቶ አሳይቷል። እንዲህ አይነት የኢትዮጵያ ሰንደቆችን ልትነካቸው አትችልም። እሺ ቴዲ ምልክት ነው ታማኝ። መታገል የፈለገ ሰው ታማኝን ትቶ አክብሮ እሱ የጀመረውን ትግል ግን ማስቀጠል ይቻል ነበረ። ሰነፍ ትውልድ ግን የነበረውን ነባሩን ዘር እየበላ አዲስ እርሻ ያርሳል። ዘርን በልተህ እርሻ ብታርስ ጥሩ ገበሬ ልትሆን አትችልም። ዘርም አትተካም። አሁንም ታማኝን እየሰደቡት ያሉት ዘረኞች ናቸው። ኢትዮጵያን አብዝተው የሚጠሉ የኢትዮጵያንን መከፋፈል የሚፈልጉ ናቸው። እኔ መስፍን ቅድም ሲያወራ እየገረመኝ ነበር። እሱ የመንግስት ደጋፊ ነው። ከዚህ በፊት አባይን ሊገደብ ሲል እሱ ኢትዮጵያ ውስጥ ገብቶ እሱን አሽቀንጥረው ጥለውት ሌሎችን ሰብስበው ሄዱ ማለት ነው። ወጥቶ በቃ እየየ ሲል ነበረ መስፍን። እንዴት እዛ ህዳሴ ግድብ ይዛችሁኛል ሄዳችሁም እንዴት እኔን ነጥላችሁኝ ሄዳችሁ ብሎ ማለት ነው። አሁን ታማኝ ላይ ሲሆን እንትኑ ካምፑ ተበተነበት፣ እንደዚህ ሆነ። የፈረደበት ልሙጥ ባንዲራ መስፍን እዚህ ጋር መስፍን የሚባለውን ስም የኢትዮጵያ እንዲያውቁት ያደረገው በነገራችን ላይ ያስብስብ ነው። ያስካት ልሙጥ ባንዲራ ናት ዛሬ መስፍን እንድትታወቅ ያደረገችህ። ቴንኪው መለሳለሁ። የሚዩት ነው አትሰማም። ሚኒሊክ ፋን ነው። በቃ እዚህ ቤት በመጣ ቁጥር ኮምፕሌን ማድረግ ስራ ሆኗል። 4 ጊዜ ወደ ላይ አወጣሁት። 4 ጊዜ ኔትወርክ አወረደ። ሞዴሬተሮች አወረዱኝ ይላል። ሞዴሬተሮች ነገራቸው ባክ ይላል። ምን አይነት ሰው ነው በመድኃኒዓለም? ትዳይ ኔትወርክም ሙላለት። በቃ ሁልጊዜ በመጣ ቁጥር ይሄው ነው። በቃ ሁለተኛ እንዳትመጣለን ጫፍ ነው የደረስኩት። አይ ዶንት ኖ ኮምፕሌን አታርግ። 4 ጊዜ ያወጣው ከ4 ጊዜ ወረድክ። ምን እናርገ? ማንም ያወረደ ሞዴሬተር የለም። እንደውም 4 ጊዜ ያወጡ ሞዴሬተሮች ናቸው፣ እኔ አይደለም፣ እነሱ ናቸው ወደ ላይ ያወጡክ። ኔትወርክን አስተካክል። ለማንኛውም እኔ የማንም ሐሳብ አይቆረቁረኝም አልኩ እኮ። እኔ የሚቆረቁረኝ ባለጌ ጋጠ ወጥ ተሳዳቢ ከሆንክ ነው። የትኛው ሰማይ አንቀጥቅጥ ወፍ አርግፍ ሐሳባችን እንዳይቀር ነው። ያው ምን የሚታወቅ ሐሳብ ነው። ሰው ምን የሚቆረቁረኝ ሐሳብ የለም። እኔ ምንም ትናገራለህ፣ የሚፈርደው ህዝብ ነው። እሺ ቅድስትን እናመሰግናለን። አያወርዷችሁም፣ እንደዛ ብላችሁ አታስቡ። ልቀጥል። ቀጥለ። ቴንኪ ወዳጆች፣ ኢትዮጵያ ልጆች ሁላችሁም እንደምን አላችሁ? በቅድሚያ ያው ለድሉ አመሰግናለሁ።
ያው ነገሮችን በቅን ልቦና አንደኛ ማየት ጥሩ ነው። ሁለተኛ ነገር ደግሞ ግራና ቀኝ ሳንል በግራም በቀኝም ያለውን ነገር እኩል ማየት ብንችልም እኔ ደስ ይለኛል። አንዳንድ ሰዎች ግረብሽ ድምፅ አለ አንተ ከጀርባ አንዳንድ ሰዎች ረጅም ጊዜ በሚኖሩበት ጊዜ መልካም ነገር እንደሰሩ ሁሉ ደካማ ነገርም ሊኖራቸው ይችላል እና ጥንካሬያቸውም መነገር አለበት። ባክግራውንድ አንተ ነህ። ባክግራውንድ ትክክል አይደለም፣ አስተካክሉ። ወደ ሰላም አንተ ነህ። እሺ ወደ ሸገር ጁንታ እንሄዳለን። ቴዲ ሰላም ብያለሁ። እንዴት ነው? አለን እንዴት ነው? ሰላም ነው። ቤተሰቡ ሰላም ነው። ሸገር ሁሉ አማን። ከታች ከላይ ሰላም ብለናል። ከወይዘሮ ቅድስት ነው የምንጀምረው። በጣም ያሳቀችኝ ነበር። ከታች ሆኜ ታማኝ ሀገሩን የሚወደው የትግራይን ህዝብ ስለጠላ የትግራይ ህዝብ ኢትዮጵያ አይደለም፣ የኢትዮጵያን ህዝቡ አካል አይደለም። ታማኝ ፌር ከሆነ እዛ ጦርነት ላይ እጁን በመክተቱ ነው ኢትዮጵያዊነት የተባለው ወይስ ከጦርነቱ እጁን መስደዱ ነው ጥሩነቱ? ቴዲዬ ይቅርታ በእናትህ አሁን መጥቻለሁ። ሶሪ በጣም ደጋግሜ መናገር ጀምሯል። አንዴ ምንም ማድረግ አልችልም። ዞሮ ኢቨን ስቲል ባክግራውንድ ኖይዝ አለ። ብዙዎቹ ስለ ታማኝ ሲያወሩ እኔ ሳቄ ነው የሚመጣው። ታማኝን ያው እንደ ድንገት እዛውኝ ስለነበር ማቀው ጦርነት ውስጥ ጄኖሳይድ ጦርነቱን ከመሩ አንደኛው ታሪክ የሚጠይቀው ታማኝ በየነ ነው። እንደነ ዲሽታጊና ሰላም መስበክ ሲገባው፣ እንደነ ደራርቱ ሁሉ ሰላም መስበክ ሲገባው የአንድ ባለስልጣን ጀሌ ሆኖ ሰክሮ የሰዎችን ደም በማፍሰስ አንደኛው የሚጠየቀው ታማኝ በየነ ነው። የስርዓቱ ዋነኛው ቁንጮ ደጋፊ እግር ላይ እስከ መውደቅ ድረስ እንጂ ታማኝ በየነ ኢትዮጵያዊነትን ወዶ ወይም ኢትዮጵያዊነትን አፍቅሮ አለ። የትግራይ ህዝብ ኢትዮጵያ አይደለም እንዴ? ባንግላዴሽ ነው እንዴ? ያ ህዝብ እንዲጨፈጨፍ የመጀመሪያውን በትር ሲወረውር ሲገፋፋ ከነበረው ታማኝ በየነ ነው። ታማኝ በየነ ወይ የትግራይ ህዝብ ኢትዮጵያዊ ካልሆነ ነገሩንና ችግር የለውም። ታማኝ በየነን ለሌላው ብሔር ይጠቅማል ብላችሁ ነገር እኛ ግን ኢትዮጵያ እስካሁን ድረስ ኢትዮጵያ እንደሆንኩ ነው የማውቀው ራሴ። ታማኝ በየነን እናንተ መደገፍ የምትችሉበት መንገድ መደገፍ ትችላላችሁ። ታማኝ በየነ ታሪክ የሚጠይቀውን በኮንፊደንስ እንኳን የትግራይ ህዝብ ፊት መቆም ማይችል ሰውን እንደ ዲሽታጊናን መቼም የማንረሳው የህዝብ ልጅ ብለን የምንጠራቸው ደራርቱ ቱሉ ዲሽታጊናን መቼም ታሪክ የማይረሳው ስራ ነው የሰሩት። የቁርጥ ልጅ ኢትዮጵያዊ ማለት ለኔ እነሱ ናቸው። ዛሬም ነገም ህዝብ ፊት አንድም ህዝብ ያለ ልዩነት የማይቃወማቸው ኦሮሚያ ክልል ቢሄዱ፣ አማራ ክልል ቢሄዱ፣ ትግራይ ክልል ቢሄዱ በኮንፊደንስ ገብተው መውጣት የሚችሉት እስካሁን ድረስ በኢትዮጵያ ባለው ካሪኩለም ማቀው እነሱ ነው። ሌላው ሰክሮ ነበር። ከሰከሩት ውስጥ አንደኛው ሰካራም የነበረው ታማኝ በየነ ነው። በጣም ያስቀኛል። እኔ አንዳንዴ እዚህ ጋር ስንወያይ ቲፒኤልኤፍን ነው የምንጠላው፣ የትግራይ ህዝብ እኮ ኢትዮጵያዊ ነው እንወደዋለን ትላላችሁ። ታዲያ የተጨፈጨፈው ቲፒኤልኤፍ ነው እንዴ? የትግራይ ህዝብ እኮ ነው የተጨፈጨፈው። ከዛ ውስጥ አቡግድ ክፉ ቃላቶች በመናገር በማቀሳሰር የነበረው እኮ ከጀርባ ታማኝ በየነ ነው። ታገለ ትላላችሁ። የትኛው ትግል ነው የታገለው? መታገልና ማቀሳሰር ይለያል። ሲታገል አልነበረም። ሬንጀር ለብሶ ሲያቀሳስር ነበረ። ወጣቶች እንዲጋጩ ቮት እየሰጠ የአበረታች ቃላቶች እንደ ሐሽሽ እየሰጠ በተለይ ሁለቱን የአማራ ህዝብና የትግራይን ህዝብ ደም ካፋሰት ውስጥ አንዱ ተጠያቂ ታማኝ በየነ ነው። በየትኛው ስለ ንቡና ነው አሁን እዚህ ገብታችሁ በዚህ ያህል ደረጃ ስለ ታማኝ በኮንፊደንስ ተወሩ? በጣም ታስቃላችሁ። ማለት የታማኝ ቪዲዮዎች አሉ፣ መውጣት ይቻላል። እዚህ ጋር ሲያወራ የነበረው ሲናገር የነበረው ጦር ሲመራ የነበረው ሲደግፍ የነበረው ጦርን የደገፈ ኃይል ራሱን አግልሎ መቀመጥ ይችል ነበር። ሪል ኢትዮጵያዊ ቢሆን እንደነ ደራርቱ ቱሉ እና ኃይሌ ገብረስላሴም ያንን ጦር መርተውታል። ግን ርዕሱ ስለ ታማኝ በየነ ስለሆነ እናንተ በምትፈልጉት መንገድ ትክክል ናችሁ። ታማኝ በየነ ለእናንተ ኢትዮጵያዊ ነው። ለእኛ ግን ታማኝ በየነ አይደለም ኢትዮጵያ። ኢትዮጵያ ራሱ በቅጡ አያውቃት። በመጣው መንግስት የሚያሽቃብጥ በመጣው መንግስት እሱና ንዋይ ለመጡት መንግስት ከደርግ ጀምሮ ጥቅማቸው ሲነካ ሪል ኢትዮጵያ ይመስል ተቃውሞ ይወጣሉ ከሀገር። አሁን እንኳን ስለሚሞተው ህዝብ ሲቃወም አላየነውም። ስለዚህ ቴዲ እኔ አጭር መልስ ነው ያለኝ። ታማኝ በየነ
አልወስደውም። ለእኔ አይደለም ለሌሎቹ ከሆነ አላውቅም። እችን አስተያየት ቲዲ ቴንኪዩ ስለሰጠኝ እድል። ቴንኪዩ የሸገር ጁንታ። መንገድ ዳር ወክ እያደረኩ ወክ እየበላው ስለሆነ ነው። እንግዲህ ከረበሻችሁ ምንም ማድረግ መኪኖች እያለፉ ስለሆነ ምናልባት ሊሆን ይችላል። ጥሩ ከሆነ ልቀጥል። እንግዲህ ያው ሰውን 60 ዓመት 70 ዓመት ያለፈው ሰው በዛ እድሜው ዘመኑ ብዙ ነገር የሰራ ሰው አንድን መስመር ይዞ እንዲህ ነው ብሎ መፈረጅ በጣም ከባድ ነው። ምክንያቱም ብዙ የሚያዝናኑ የሚያስደስቱ ነገሮች ወጣት ሆነን ልጆች ሆነን ጭምር አይተናል። የህፃን ሆነን ትዝ ይለኛል የ4ኛ ክፍል ተማሪ ሆኜ ብሔራዊ ቲያትር የአውደ ዓመት ዝግጅት ላይ ታማኝ መድረክ ሲያስተዋውቅ ከዛን ጊዜ ጀምሮ እንግዲህ ኢትዮጵያ ውስጥ ተወዳጅ የነበረ ሰው ነው። ብዙ የጥበብ ስራ ጥሩ ነገር ሰርቷል እና ጥሩ ነገር የመስራቱን ያህል በህዝብ ዘንድ ደግሞ ተቀባይነት የማግኘቱን ያህል በጎ ነገሮችንም አድርጓል። ድክመቶችንም ደግሞ አይተንበታል። ድክመቶቹ ምንድናቸው፣ በጎ ነገሮችስ ምንድናቸው የሚለውን ነገር ማየቱ ነው ለእኔ የሚሻል የሚመስለኝ እና በጥላቻም ውስጥ መሆን ተገቢ አይደለም፣ መጥላትም ትክክል አይደለም። እሱን ሙሉ ለሙሉ ደግሞ መጉዳትም ትክክል አይደለም። ለምሳሌ አንድ የጌዲዮ ልጅ ነበረ፣ ሚሊዮን ሹሩቤ የሚባል ጋዜጠኛ የነበረ ልጅ ነው። ናይሮቢ በስደት ላይ ያለ የሞተ እሱ የሞተ ጊዜ ታማኝ ገንዘብ ሰብስቦ ነበረ። ያንን ብር ለቤተሰቡም አልሰጠም፣ ለልጁም አላከም። የልጁም አስክሬን ወደ ሀገር ቤት እንዲመጣ አላደረገም ነበረ። ያኔ ሂዩማኒቲን ማስቀደም ነበረበት። ታማኝ አላደረገውም። በዛ ምክንያት ከኔ ጋር ምልልስ ውስጥ እና ቅሬታ ውስጥ ገብተን ነበረ። በኋላ ገንዘቡን ለቤተሰቡ ሰጥቷል ወይ ብዬ ስል አልሰጥም ብለዋል አሉ እና ብሩን ቀሊጥ አደረገው። ምክንያቱም አስከሬኑን ወደ ሀገር ቤት አታስገቡ የሚል ነገር ስለነበረው ማለት ነው። ከዛ በኋላ ግን ቆይቶ ከረጅም ጊዜ በኋላ የጌዲዮ ህዝብ መፈናቀል ሲደርስበት ግጭት ተነስቶ ሲጎዳ ግን ሌላ የገንዘብ ማሰባሰብ ሚሊዮን ሹሩቤ ኢትዮጵያ ውስጥ ነው የተቀበረው። ሚሊዮን ሹሩቤ ኬንያ ናይሮቢ ጆሞ ኬንያታ ሆስፒታል በሴት አዘጋጁ አይደል ጋዜጠኛው አይደል ኢትዮጵያ ውስጥ ነው የተቀበረው። ሞቷል። ኢትዮጵያ እኮ ነው የተቀበረው። እኔ ነኝ አስክሬኑን ያመጣው። እኔ አስክሬኑን በማምጣቴ ታማኝ በጣም ነው የተናደደብኝ እና ምንድነው ባጭሩ ልል የምፈልገው ያኔ የነበረው ነገር ትክክል አልነበረም። ከዛም በኋላ ሌሎች ጥሩ ነገሮች እንዳሉ ሆኖ የታማኝ የህዳሴ ግድብ ገንዘብ ቦንድ በሚሸጥበት ጊዜ ኤምባሲ ተገኝቶ የአሜሪካን መንግስት እንዲያስቆም በሚደረገው ካምፔንም ዋነኛ አስተባባሪ ሆኖ የኢትዮጵያ ህዳሴ ግድብ ሲሸጥ የነበረው ቦንድ እንዲቆምና የተሸጠውን ገንዘብ ለአሜሪካ መንግስት እንዲወሰድ ተመላሽ እንዲደረግ ኤምባሲውም እንዲቀጣ በማድረግ ያደረገው ነገርም ደግሞ በደካማ ጎን ደግሞ መታወሳለ እና ለህዝብ የሚሰጥን እርዳታም ጭምር በመቃወምም ነው። አሁን በማሰባሰብ በሱ በኩል የሚሰጠው ጥሩ ነገር አንዳንድ ቦታ ላይ ያደረገው የጌዲዮንና የሌሎችንም ጨምሮ ጥሩ ነገር ሆኖ ግን ደግሞ ለሀገርና ለህዝብ የሚሰጥ እርዳታን ዓለም አቀፍ ድርጅቶች ዓለም አቀፍ ተቋማት እንዳይሰጡ በማድረግም ጭምር ሲተሳትፎ ነበረው። ይህንንም አብሮ መመልከቱ አይከፋም እና ይሄ ምንድነው ጥላቻ እንትን ለማድረግ አይደለም። ብዙ ማህበራት አሜሪካን ሀገር ይመሰረታሉ፣ ብዙ ተቋማት ብዙ ድርጅቶች ይፈጠራሉ። ውስጣቸው ገብተን እና ዋናው ነገር ምንድነው? ባክግራውንድ በጣም ይጮሃል ወይ የተረጋጋ ቦታ አይሰማም። ያ ዋናው ነገር ለሀገርና ለህዝብ ቅድሚያ መስጠት ነው። ለህዝብ የሚሰጡ ድጋፎችን መቃወም ላይ የነበረው ተሳትፎ ጎጂ ነው የነበረው ለማለት ነው። ሌሎች ግን ጠንካራ በተለይ ከህወሓትን በመታገል ረገድ ያደረገው ነገር የሚያስመሰግነው ነገር ነው። እኔ አመሰግነዋለሁ። የሸገር ጁንታ ዝም ብሎ ነው የሸገር ጁንታ ዝም ብሎ ህወሓት ሄዶ ሀገር እንዲያጠፋ መፍቀድ የለብንም። እኛ ኢትዮጵያውያን ነን።
አገራችን ሲወረር መመከት ነው ያለብን። የትግራይ ህዝብ አትበል፣ እሱ ትግራይ አልነበረም። ሰሜን ሸዋ ላይ ምን ሊያደርግ መጥቶ ነው ህወሓት የትግራይ ህዝብ ላይ ምናምን እያልክ የምታወራው? ለምን እንደዚህ አይነት ወሬ ያስፈልጋል? የመጡት አዲስ አበባ ላይ ኢትዮጵያን እንበትናለን ብለው ነው። ስለዚህ ሁላችንም ጮኸን ተጫጮኸን አገራችንን ማዳን ስራ ሰርተናል። ስለዚህ ታማኝ እዚህ ጋር ለሰራው ነገር እኔ አመሰግነዋለሁ፣ ክሬዲት ሰጠዋለሁ እንጂ በዛ እንዲወቀስ አልፈልግም። ምክንያቱም ለኢትዮጵያ የከፈለው ዋጋ መነቀፍ ያለበትን በግልጽ እየተናገርኩ ነው። ይሄ ግን ጀግንነት ነው የሰራው። ሁሉም ኢትዮጵያዊ ሊያደርገው የሚገባ አገሩን መከላከል ስለሆነ ማለት ያውም ሰሜን ሸዋ ጣዝማ በር ድረስ እዛ ምን ሊያደርግ ነው የመጣው? ህወሓት ምን ሊሰራ ነው የመጣውና ነው እሱን ለመመከት ስለተንቀሳቀሰ የትግራይ ህዝብ ሊያስጨፈጭፍ ምናምን የምትለው ምን ማለት ነው? የትግራይ ህዝብ ነው የመጣው እዛ ጋር? እንደዚህ አይነት ንግግር ቴዲን ባትታገስ ጥሩ ነው። አንዳንድ ጊዜ ዝም ብለው ህዝብ አስጨፍጭፎ ምናምን እያሉ አንዳንድ ሰዎች የማይሆን ቦታ የማይሆን ነገር እያስገቡ የሚናገሩ ሰዎችን የሚያጠቁበት ነገር ትክክል አይደለም። ስለዚህ ኢትዮጵያዊነትን ኢትዮጵያን ለመከላከል የሚከፈል ማንኛውንም መስዋዕትነት እንደግፈን መቆም ያለብን ነው። ሁላችንም ደግሞ ልናደርገው የሚገባ የዜግነት ግዴታችንም ጭምር ነው። ቴንክ ዩ ቬሪ ማች። ቴንክ ዩ። የሆነ ነገር ልበልና እናንተ ደግሞ ወደ እናንተ እንትን ስጣችኋለሁ። በሰሜኑ ጦርነት ኢትስ ኦል አባውት ፕሮፓጋንዳውን ወይም ሚዲያውን የመቆጣጠር ጉዳይ ነው። ሚዲያውን የተቆጣጠረ አካል እንደፈለገ ቪክቲም ሜንታሊቲ መጫወት ይችላል። ሚዲያውን መቆጣጠር የራስ ድርሻ ነው። በሰሜኑ ጦርነት ሁላችንም እንደ ህዝብ አብደናል። ያላበድክ የለህም። ያላበደ አለ? በአንተ በኩል ያሉ አርቲስቶች ሙዚቃ አቁመው ታጋይ ሲጫወቱ አልነበር? በአንተ በኩል ያሉ አክቲቪስቶች በሎም ሲሉ አልነበር? ጦርነት ባህላዊ ጨዋታ ነው ምናምን ሲሉ አልነበር? ተው ሲባል አሁን ሚዲያውን ኮንትሮል አድርገ የመተንተን የመያዝ ጉዳይ ነው። ኦዲየንሱን የመያዝ ፐርሱዌድ የማድረግ በተደጋጋሚ ስትናገረው እንትን ማለት ጉዳይ ነው። ያን አድቫንቴጅ ለምን ተጠቀማችሁ ልል አልችልም። የእናንተ ብልጣብልጥነት ነው፣ መብት ነው፣ ትክክል ነው። ግን እኔ ሁሉን ነገር ሲያይ እንደነበረ ሰው ሁላችንም አብደናል። ሁሉም ሰው አብዷል። ያላበደ የለም። ከአርቲስት እስከ ሃይማኖት ሰው በዚህም በዛም ማንህም እጅህ ንጹህ አይደለም። እግዚአብሔር ፊት ስትለካ እጅህ በደም የተጨማለቀ ነው። ሁላችንም አለቃቀስህ ስላማረ እውነት ያለ አታስመስል። ይሄን ነው የምናገረው። በተረፈ በታማኝ ጉዳይ ነው የሚታየኝ። ታማኝ ይህንኑ ባህሪውን ድሮ ሲናገር ነበር። ለምሳሌ ባለፉት 27 ዓመታት ይህንኑ ነገር ሲናገር ነበር። ታማኝ ከኦሮሞ ውግዘት አልደረሰው፣ ከሌሎች ብሔር ብሔረሰቦች ውግዘት አልደረሰበትም ታማኝ በየነ ላይ። አሁን ታማኝ በየነ እንደዚህ ያለ አጣብቅኝ ውስጥ የገባው ለምንድን ነው? ከአማራ አክቲቪስቶች ጋር ካሉበት ነባራዊ ሁኔታ ጋር መስማማት የቻለ አይመስለኝም። ሚስጥሩ ያለው እዛ ጋር ነው። አሁን አማራ ብሔርተኝነቴን አደራጃለሁ እያለ የሚናገርበት ጊዜ ነው። በዚህ መሃል ገብተህ ኢትዮጵያ ካልክ የትኛውም ይሄ ብሔርተኝነት መጠናከር አለበት የሚሉ አካላቶች የቻሉትን የትችትም የዱላም ናዳ ያወርዱባል። መቋቋም መቻል አለበት። ከመድረኩ ሊያጠፉ ይችላሉ፣ ሊያሸማቁ ይችላሉ። እንደ ካዲ ትቆጠራለህ። ማጆሪቲው በዛ ሀሳቤ ላይ ካለ ማለት ነው። ማጆሪቲው ደግሞ ይሄን ሀሳቤ ስቲል የሚቃወሙ አሉ። የሚቃወሙ ግን በቃ ሚዲያ ሰልችቷቸው ቁጭ ብለዋል። አሁን እዚሁ ይሄን የታማኝን ጉዳይ ወስደን ስናይ ውዝን አማራ ብሔርተኝነት ውስጥ ያለ ነገር ነው እንጂ ታማኝ ባለፉት 27 ዓመታት እኮ ኢህአዲግን ሲቃወም ይኸው ነበረ። ታማኝን የተቃወመው ያወገዘው እንደዚህ አምሮ ያለቀሰበት ጊዜ የለም አይደለም። ኢህአዲግን አስመልክቶ በጣም ከባድ የሰሉ ትችቶችን ያወርድ ነበር ባለፉት 27 ዓመታት። ታማኝ
ቅቡልናው፣ ቲፎዞ፣ መድረኩ፣ ሁሉም ማይኩ በእጁ ነበር። የኦሮሞ ብሔርተኝነትም አላሳደደውም። አሁን የአማራ ፖለቲካ ያለበት ነባራዊ ሁኔታ ነው ለታማኝ ምቹ ኢንቫይሮንመንት ያልፈጠረለት። ይሄ መታወቅ አለበት። ከዚህ ጋር በተያያዘ አንድ ማወቅ ያለብን የአማራ ፖለቲከኞች ወይም ደግሞ የአማራ ልጆች ፖለቲካውን የሚዘውሩ ሰዎች አሁን በያዝነው መንገድ 4 ኪሎ ያስገባናል ካሉ መብታቸው ነው። በዚህ መንገድ ወደ ስልጣን እንመጣለን ካሉ ኦኬ። አንዳንዶች ደግሞ ኖ እኛ ተጫውተን ልናሸንፍ በምንችልበት የመጫወቻ ሜዳ ነው መሄድ ያለብን መሳሳቦች አሉ። በዚህ መሃል ላይ ሆነ ኢትዮጵያ ካልክ ወይም ደግሞ እንደ ብሔርተኝነት አዋጣንም ብሔርተኝነት ለምናስበው መንገድ ወይም ደግሞ ለምናስበው ስልጣን ወይም ደግሞ ለምናስበው ድል አበቃንም ካልክ ቤተክርስቲያን እንደገባችሁ ውሻ ትሳደዳለህ። እስኪ 8 ሆነው የአማራ ብሔርተኛ ወይም ደግሞ አማራ መደራጀት አለበት የሚሉ ልጆች ጋር ግባና ብሔርተኝነት ወይም ደግሞ በብሔር ተደራጅተን እኛ ወደ ስልጣን መቃረብ አንችልም ወይም እንቀርብ አይመስለንም ብላ እስኪ ሐሳብን ስጥ። ከዛ በኋላ የሚደርስብህን ነገር ትነግረኛለህ። መጣ አይ ቲንክ እውነታው ይሄ ይመስለኛል። 2 አማራጭ ነበሩ ይመስለኛል። ታማኝ በየነ አምርሮ ከብሔርተኞቹ በላይ በነገራችን ላይ የአማራ ብሔርተኝነት እኮ ከአማራው በላይ አማራ በመስለው የሚጮሁ አማራ ያልሆኑትን እኮ ይቀበላሉ። የትግል መሪ ትሆናለህ፣ ይቀበለዋል። ስለዚህ ይሄ ፖለቲካው ያመጣው ነገር ነው ለታማኝ በየነ ምቹ ኢንቫይሮንመንት ያልፈጠረለት። ሌላው ነገር ይሄ ነገር ወዴት ሊወስድ ይችላል? እሱ ለእናንተ ልተው። ይኸውላችሁ የብሔርተኝነት ጉዳይ በብሔር ተደራጅተህ ጥያቄን ስታስመልስ የጎሳ ይቀጥላል። የጎሳ ሲቀጥል ደግሞ ይሄ ሁሉ አማራ ጋር ብቻ አይደለም፣ ሁሉም ጋር አለ። በብሔር ተደራጅተህ አንድ አይከን የሆነን ሰው፣ አንድ ኦፒኒየን ሊደር የሆነን ሰው፣ አንድን ሰው ከነካኸው እኔ ለምሳሌ የማንኪያ ብሔር ተወላጅ ሆኜ የሚደርስብኝ አንዱ ዱላ እኛ የማንኪያ ብሔር እያለን አንተ እንደ ኢትዮጵያ ታስባለህ ነው የሚሉኝ። መገፋት አለ። ሌላው እኛ ውስጥም ጎሳ አለ። እኔ ከማንኪያ ብሔር ያንዱ ጎሳ ነኝ። እናቱ የወለደችው እኔን ከማንኪያ ብሔርነት ወጥተሃል አይደለህም ቢለኝ ጎሳዬ ጋር ተለጥፌ ከዚህ ጎሳ በመምጣቴ ብዬ ወይም ከዚህ ጎጥ በመምጣቴ ብዬ እሳት የላሰ ትግል አካሂድብሃለሁ፣ ክፍፍል ፈጥርብሃለሁ። አየህ፣ የብሔር ፖለቲካ ለዚህ ነው መፍራት ያለብህ። የብሔር ፖለቲካ አንተን ሳያጠፋ አያርፍም። ይሄ ሲንግል ዲጂት አይኪው ያለው ሰው ካልተረዳ አንተ ሜንታል ነህ ማለት ነው። ይሄ በቃ ይሄን መረዳት ካቃተ የብሔር ፖለቲካ አቀንቅን ጥያቄን አስመልሳለሁ ካልክ፣ በዛ ላይ ደግሞ የብሔር ፖለቲካ ራሱ ዲማንዱ ራሱ አንሊሚትድ ነው። ሊረካ የሚችል ነገር አይደለም። ቢኮዝ ሊደሮቹ ብዙ ናቸው። አንደኛው ይሄ ነው ጥያቄያችን ይላል። አንደኛው ያ ከተናገረው ቀጥሎ የሚመጣው ለጥጦት ሌላ ያመጣል። አንደኛው ይመጣና እንደ ገና ጥያቄያችን ማይተነካ ይላል። ዩቲሊቲውን ሳቲስፋይ ማድረግ አይቻልም። የብሔር ፖለቲካ ራሱ አስቸጋሪ ነው። ሁለተኛ ለሰልፍ አፖይንትመንት ኢዚ ነው። የሆነ ብሔር ውስጥ ገብተህ ቋንቋን ከቻልክ እንደፈለክ ማጦዝ ትችላለህ። ሰውን ላሸማቅ ብትል፣ ሰውን ላጥፋ ብትል የመጫወቻ ካርድ እኛ በምናቀነቅነው ደረጃ ብሔርተኝነትን አያቀነቅንም። ይሄ ሰውዬ የትግላችን ጠላት ነው ካልክ መንጋው ይከተላል። የታማኝ በየነ ጉዳይ እሱም ሲናገር እንደሰማችሁት ጋሞ ጎፋው ሸልሞታል።
ከፋ ሄዶ ተሸልመዋል። አንድ ሚታ ምን ተሸልመዋል እኮ ታማኝ በየነ እሱም ሲናገር ሰምታችኋል። ታማኝ እውቅና ማግኘት ወይም ደግሞ በዚህ ዘመን ታማኝ የከበደው ኢቭን አማራ ነኝ ብሎ እንኳን ቢናገርም በቂ አይደለም የሚል ስብስብ ነው። ብዙ ነገር የሚመዘዝበት ትላንት ዛሬ ላይ ምን ካልጠፋ ጊዜ ዛሬ ላይ ታማኝ እንዲሆኗል እንዲያርጓል 5 ብር አጭበርብሯል 30 ብር የምትለው ታማኝ ያኔ ነበርክ። እሱ አይደለም የሆነ መደባበቅ ምናምን የፈለጋችሁት ነገር ነው። ይሄ ወዴት ይወስዳል? አደገኛ ነገር ነው። አደገኛ ስላችሁ ዞሮ ዞሮ ዲቪዥንን ያሰፋባል። ዲቪዥን ያሰፋባል። ምክንያቱም ተቀበልም አትቀበልም ታማኝን የሚወዱ ከሱ ጎን ያሉ ሚሊዮኖች እንዳሉ ማወቅ አለብን። ተው ሌላውን ለታለው ሌላውን ኢትዮጵያዊ ተው። አማራ ነኝ ብሎ ነግረው እንኳን ታማራም ከወጣበት ማህበረሰብ ከሚሊዮኖች በሚሊዮን የሚቆጠሩ ከጎኑ ናቸው። የጎጥና ጎጥ ሲሆን ደግሞ አንተም ጎሳ ውስጥ ሆነው ከታማኝ ያልተናነሰ ንግግር የተናገሩ ሰዎችን ያመጡልሃል። እናንተ ውስጥ ያለው ለምንድን ነው የማታሳዱት? ለምንድን ነው ከኛ የምታሳዱት? አይነት ጨዋታ ይመጣባል። አስቸጋሪ ነገር ነው የሚሆነው። ስለዚህ አንዳንዶቻችሁ ታማኝ ያለቀሰው ምናምን እኛ ላይ ባደረገው ዘመቻ ነው ምናምን አምጡት። እንደዛ አይደለም። እሱም እንደዛ አላለም። ያለንበት ነባራዊ ሁኔታ ነው። እኔ ያ ነው የሚታየኝ። ክብራትና ክብራ ቀሪው ለእናንተ መድረኩን ልስጣችሁ። ጨዋነት በተሞላበት ሌላው ከዚህ ትውልድ አንድ እዚህ ውስጥ ያላችሁ 450 ሰዎች መስፍን ፈይሳ ሮቢ ቢማረክም ተገቢው ክብር አልተሰጠውም። መማረኩን እንደ ውርደት ምናምን አድርጋችሁ ለማሸማቀቅ ምናምን ትንታኔ ተገቢ አይመስለኝም። መስፍን ቆዳው ሰፊ ስለሆነ ነው። ትከሻው እንደኔ ሰፊ ስለሆነ ነው። ስለዚህ መማረኩ ላይ አስመልክታችሁ እዛ ላይ ተንጠልጠላችሁ ተማርከ ነበር ምናምን የተማረከው ለእናት ሀገሩ ሲታገል ነው። ይህም ትክክል ከመስፍን የቀጥሎ እኔ ነኝ። እኔ የሚጎረብጠኝ ነገር የለም። ለዛ እግዚአብሔር ይስጣችሁ፣ እግዚአብሔር ያክብራችሁ። ያልገባችሁ ሰዎች ኔትወርክ የሚያስወጣቸው ሰዎች ካሉ በእነሱ ቦታ ተካችኋለሁ እንደየአቀማመጣችሁ። ሞዴሬተሮቼ ከልብ አመሰግናለሁ። ምን ሄደው አሁን ደቂቃውን ከዚህ በኋላ 2 ዙር ስለሆነ የሚኖረን ወደ 3 ነጥብና ሴሚኮለን ከዛ መስፍኔ ከዛ ያሬደው እንደዛ ነው ተርቷሜ ነው። እሺ ቴዲ ቴንክ ዩ አጌን። ሌሎቻችሁም ከታች እስከ ላይ ያላችሁበት በየስማችሁ ሰላም። አሁን እኮ ቬሪ ኢንትረስቲንግ እዚህ ታች እንኳን በጣም ያማል እኮ ላይክ ሲቪላይዝድ የሆነ ረጋ ብለን እንኳን በሀሳብ መለያየት እንኳን ማናምን ሰዎች ነን። በሀሳብ እንኳን መርታት ሲያቅተን ወደ ስድብ እንትን የምንልነን ላይክ ዊ ሪቨርት ባክ በሀሳብ ከማሸነፍ እኔ ትዕግስት በጣም ነው የሚገርመኝ። ከልቤ ነው በጣም ምክንያቱም ኢትስ ሶ ኦፌንዲንግ። ሀሳብ ምንም ማድረግ አይችል። ይሄ ነው እኮ በነገር አንድ ነገር አይ ውድ ላይክ ቱ ቴክ አን ኤክሰፕሽን። በትግራይ ጦርነት ጊዜ እጅግ ማይኖሪቲ ብንሆንም ክለብ ሃውስ ላይ የነበሩ ሰዎች ታውቁ ከሆነ በከፍተኛ ሁኔታ ጦርነት እርስ በርሳችን መርጠን ውስጥ በተለይ ሀገር ውስጥ ባሉ ድንበሮች ምክንያት እርስ በርስ ባለው ይሄን ስልህ ህወሓትን እጅግ እንደምጠላ የዛን የፖለቲካ አስተሳሰብ እጅግ እንደማይደግፍ ሰው ሆኖ በራሴም ታይም ግን እርስ በርሳችን የምንጋደለውንና አንዳችን ወንድማችን የምናጠፋው ነገር በጣም በከፍተኛ ሁኔታ ይቃወሙ ከነበሩ ኤክስትሪም ማይኖሪቲ ከሆኑ ሰዎች ውስጥ ነኝ። በማንኛቸውም ውስጥ አልነበርኩም ስለ ኤክስትሪምሊ ከሁሉም ወክል ገብቼ በጣም አይዘር ሂውማኒታሪያን ካምፔን ሲኖር ገንዘብ እንትን እንል ነበር፣ እናዋጣ ነበር። ከዛም በላይ የሚደረጉ ነገሮችን ሁሉ አድርገናል። ነገር ግን አንፎርቹኔትሊ የተከሰተው ተከሰተ። የሚያሳዝንና ሁላችንም የምናፍርበት ነገር ሆነ። ሪጋርድለስ ስለ ታማኝ ተመልሼ ስልህ በጣም ሰክስንትሊ በጣም ያሬድ በጣም ቆንጆ በሆነ ሁኔታ ከዛም በኋላ ቅድስት ጥሩ አድርገው ካፕቸር አድርገዋል አብዛኛውን የምፈልገውን የነበረውን ነገር። ስለዚህ እሱ ካለው ከባለቤት ያወቀ ቡዳ ነው እንደሚባለው አሁን ስገምት ካለው ይሄ የበለጠ
ይሄ እርስ በርስ መናቆሩ ከሁሉም በላይ ደግሞ የኔ ነው ብሎ ምናልባት ከሚወግነው የበለጠ የሚደርስበት ጥቃት የበለጠ ወዳጆች ያልኳቸው የሚያውቁኝ ስፔሻሊ ፐርሰናል የሚያውቁኝ ሰዎች ለምን በዚህ ያክል ዝምታቸው በረታብኝ ሊሆን ይችላል የጎዳኝ ያለው። እንግዲህ እንደዛ ከሆነ አሁን ተመልሼ አንብቤ ነው የገባሁት እሱ የለጠፈውን እና አንዳንዴ በመጥፎ ጊዜ መጥፎ ነገር እንዲከሰት በመጥፎ ጊዜ አንድ ነገር rather there's something የሆነ saying አለ የብዙ ሰዎች ዝምታ ነው አንድ መጥፎ ነገር እንዲጎላ የሚያደርጉት የሚባል አባባል አለ። the same thing that was said during the second world war ብዙ ሰዎች ሆነው ዝም ስላሉ ነው ብዙ ሆነው ዝም ማለታቸው ጀርመኖች ሆነው አያገባንም ይሄ ነገር የኛን አይወክልም ብለው ባለመቃወማቸው ነው በጎ ሰዎች ላይ መጥፎ ነገር የሚደርስ የሚባል አባባል አለ እና ብዙ ሆነ ምናልባት ዝም ማለታችን የበለጠ ይጎዳ ይሆናል። ነገር ግን at same time አሁን እዚህ ጋር የተለያየ አይነት ፖለቲካ አስተሳሰብ ያላችሁ ለምሳሌ ጂም ቄሮ በጣም የሚገርም አይነት አሁን እኔ እሱ ከሚያራምደው ምናልባት ፖሲብሊ በቋንቋ የጎሳ አይነት እንደዚህ አይነት ፖለቲካ ኢትዮጵያ ውስጥ መራመድ አለበት ከሚለው ጋር ቶታል የተለየ አስተሳሰብ ነው ያለኝ። አስተሳሰቡ እጅግ ከመረዳት የተነሳ በጣም ነው ያደነኩት። ከሱም ቀጥላ ደግሞ ብልጽግናን ነው የምደግፈው ብላ የተናገረች እንጂ ነበረች ዲላ። አሁን እሷም እንደዚሁ ማለት ደግፏል። ይህንን የፖለቲካ አስተሳሰብ እንደ ፖለቲካ አስተሳሰብነቱ ፈጽሞ አልደግፈውም። አብረን ግን ቁጭ ብለን እያወራን ምንድን ነው የሚሻለው ግን መባባል የምንችል ሰዎች ነን። አየህ ከእንደዚህ አይነት ሰዎች ጋር ለምንድን ነው አይዲያን ሀሳብን ታከው ይሄ ሀሳብ አይበጅም ማለት የሚችሉ ሰዎች ያስፈልጋሉ። እንደዛ ስንሆን we can move on። ተመሳሳይ ስለ ታማኝ ስለ አንድ ሰው እንኳን እያወራን 1000 ሰውን እዚህ ጋር ልዩነት ተመልከት። የተለያየ ነገር የሚሳደባለ በባህላችን እንኳን መባል የሌለበትን የማይባል የሚሉ ውርጋጥ የሆኑ ሰዎች አሉ። ማይረባ ነገር የሚሉ ሰዎች የሚለጥፉ ሰዎች አሉ። የሚያሳዝነው ነገር ምንድን ነው? ከዚህ መሀል ጨዋነት እየተገፋ ይሄዳል። በጣም በጨዋነት በጣም ቆንጆ የሆነ ሀሳብ ማሳለጥ የሚችሉ ሰዎች ወደ ዳር ይወጡና ባለጌዎቹ መሀል ላይ ይሆናሉ። ከሁሉም በላይ ደግሞ እነሱ በጮሁ ቁጥር እነሱ ብዙ የሆኑ ይመስላቸዋል። ኬዚን ፖይንት ገብቶ ምንድን ነው የሸገር ጉንታ የተናገረውን ተመልከት። እኛ እያለ ነው የሚያወራው። እኔ ብዬ ነው የማወራው። ከኋላ የሚከተል ማንም የለም። እኔ ማስበው እንደኔ እንደ ግለሰብ እንጂ ከዛም በላይ እንደማን እንደንትና እንደዚህ ተብሎ አይደለም። እኛ እያልን የምንልበት የወሰደው ኮንሰንሰስ ከዛም ተወክሎ ስለኛ ተናገርልን ብሎ ያለው ነገር የለም። እርግጠኛ ነኝ አዲስ አበባ ቁጭ ብሎ ሸገር እንደሚለው ቢራውን እየለጋው የተደብቆ ቁጭ ብሎ ነበር። ሌሎች ባሉ በሚጨፈጨፉበት ጊዜ እሱ ባለ ወጥቶ ድምፁን አሰምቶ ትክክል አይደለም ብሎ ሀገር ውስጥ ገብቶ ቢታሰር ይሻለው። ምናልባት አስሮ ሊሆን I have no idea። ነገር ግን አንዳንዴ የምንናገረው ነገር እኔ ብለን እንናገር። It's just my opinion። አለቀ። የኔ ኦፒኒየን ስህተትም ሊሆን ይችላል ትክክልም ሊሆን ይችላል። ነገር ግን እንደ አማራ ህዝብ እንደ ኦሮሞ ህዝብ ሲባል እያለ አንዱ መጥቶ as if he has a representation ይሄ ነው የፖለቲካ ሰዎቻችን ስህተታቸው። ጀዋር ተነሳና ብዙ እንደዚህ ሲል ብዙ ሰዎች ምን ያህል ሴንሰስ ወስደን ነው ምን ያህል ሰዎች እንደሚደግፉት የምናውቀው። ኦል ኦፍ ሰደን ፓወርፉል ፖዚሽን ላይ ስላለው ብዙ ሰው ስላዳመጠው በነገር ላይ ሶሻል ሚዲያ እና ኤሌክትሪሲቲ የምንጠቀም ኢትዮጵያውያን ከአጠቃላይ ኢትዮጵያ አጠቃላይ 30% አንሆንም። The rest 70% of us are in the dark, let alone using a cell phone። ይሄ የኔ ዳታ አይደለም፣ ራሱ መንግስት ፐብሊሽ የሚያደርገው ነው። ያሳዝን ነው። ንገረኝ እባክህ። አሁን በአጠቃላይ በሀገሪቱ ያለው የኢንተርኔት ሽፋን እስካሁን ሰዓት ድረስ ቁጥሩን 1-2 ልሳሳት እችላለሁ 45% ነው። አጠቃላይ የኢንተርኔት ሽፋን በኢትዮጵያ ቴሌ 45% ማለት ከነዚህ ውስጥ ኢንተርኔት ያለበት ማለት ነው። ከነዚህ ውስጥ ስማርትፎን ያላቸው ሰዎች፣ ኢንተርኔት ለስልካቸው የሚጠቀሙ ሰዎች፣ ሶሻል ሚዲያ የሚጠቀሙ ሰዎችን ብጨምቋቸው እስከ ቅርብ ጊዜ ድረስ ከማቀው አጠቃላይ ከቁጥራችን 7% አይደርሱም። No, look at this number 100 ሚሊዮን እንኳን ብትል 7 ሚሊዮን እንኳን አንሆንም። ምንጮ እነዚህ ስለ ኢትዮጵያ እናውቃለን ብለን የምንለፈልፈው ከዛ በላይ ደግሞ የበለጠ አውቀናል ብለን ደግሞ እናወራለንና ስለ ፖለቲካ ያገባናል የምንለው ይሄን ያክል ነን። ይሄን ያክል ትንሽ ነን። this is a misrepresentation of ይሄ የአፍሪካ የፖለቲካ ሁኔታ። በቀደም ላነሳው እየረሳሁት አለ ፔሌ ዳሮታ የሚባለውን ፍልስፍና መምህር ታውቀዋለህ። ከፍተኛ የፒኤችዲ ስራውን የሰራበት ነገር የውጭ ሀገር አይነት አስተሳሰቦች ውጭ ኢትዮጵያ ወይ ደግሞ አፍሪካ ውስጥ አምጥተን ልንተገብራቸው ስንል የሚፈጣብን መስተጋብ በጣም መጥፎ አይነት ተግዳሮቶችን ነው የሚጠቅሰው እሱ በፒኤችዲ ስራው ላይ ኢንክሉዲንግ እንዴት ብለን እንደምናስብ እኛ ማንን ብለን እንደምናስብ። አሁን ኢትዮጵያውያን ስንል
ኳርቲስ ማን ነው ኢትዮጵያዊ ማለት ብሎ እንዳነሳው ማለት ነው። እና እሱ አንዱ በከፍተኛ ደረጃ ከሚገርመኝና ትዝ ከሚለኝ ነገር አንዱ the first thing you say ኢትዮጵያ ያላችሁ ከሚቆላችሁ ነገር እኔ ኢትዮጵያ መኖሯን እንኳን ያወቁት አዲስ አበባ ዩኒቨርሲቲ 6 ኪሎ ስገባ ነው። ኢትዮጵያ የምትባል ነገር እንኳን ያለች የመሰለኝ። በተረፈ እኔ ወላይታ እዛ እንዲህ ስኖር ነበር። ከዛ 6 ኪሎ ሲያስገቡኝ እንደዚህ የሚባል ነገር ለምንድነው እንደዚህ የሚቆላችሁ? እስኪ ምንድነው እናንተን የተሻለ ነገር የሚያደርጋችሁ አለ። እሺ አንዴ አይጋችሁ እና አንዱ ይሄንን ልል የምፈልገው ምንድነው እያንዳንዱ ስናገር አንደኛ የራሳችን እንትን ነው የራሳችን አስተሳሰብ ነው የምናገረው። ከዛም በላይ ይሄ አሁን እንደምንለው የጎሳ ፖለቲካ ያደረሰብን ያሳያል። ስለ ታማኝ ስመለስ ግን የእውነትም ይሄ የሚደርስበት የተለያየ ፖለቲካ እንደዚህ ነገር ስድብ ሳይሆን ከሁሉም በላይ እንትን እንደሆነ ገምታለሁ። ይሄ ወዳጆቹ ዝም ያሉት እንደሆነ ገምታለሁ። ይሄን ለማለት አመሰግናለሁ። ፎር ዘ ፕላትፎርም ወንድም አለም በርታለን። ወዳጆቹ የሚላቸው ገብቶኛል። ወዳጆቹ የሚላቸው ታጥፈው ከማጆሪቲው ጋር ሆኑ። በቃ ሲታጠፉ ፍሬቻም አሳዩ። አሁን ደግሞ ሌላ ማጆሪቲ የሚመጣ ለመታጠፍ የሚቀመጡ ናቸው። ትግራይን 95-5 ብሎ የተናገረ ሰውዬ ለታሪክ እኔ ሪከርድ አድርጌያለሁ፣ ቪዲዮ አለ። 95-5 ያለ ሰውዬ ሳስበው አሁን የተሳሳትኩ ይመስለኛል። ተመልሰው ወደ ስልጣን ቢመጡ ቀር አይለኝም ብሎ እስከመናገር የደረሰበት ንግግር አለ። ሰው በምን ፍጥነት መርህ የሚባል እኮ የለንም እኛ እኮ በምን ፍጥነት እንደሚገለባበት እኮ አናውቅም ሰው። ስለዚህ አይ ቲንክ በዚህ ሰዓት ለእኔ ድምፅ መሆን ሲገባቸው ምናምን ያላቸው ትላንት ጎፈንድሚ ሲያስፈልጋቸው እየተሯራጠ ኢሮፕ አሜሪካ እየሄደ የሰው ፊት እየገረፈው ለሚዲያው ፈንድ ሲያመጣ ገንዘብ ሲያመጣ ከዚህ ታማኝ ነው አይደል? ፍሮንት ላይ ላይ እሱን አስቀምጦት ነው አይደል ገንዘብ ሲሰበስቡ የነበሩት። በዚህ ሚክድ ያለ ይሄን ሚክድ ያለ አይመስለኝም። ታማኝን ከፊት አስቀምጠው ገንዘብ እንዲሰበስብላቸው በየሀገሩ ሲያንከራትቱት የነበሩ ሰዎች ጀርባቸውን ሲሰጡት ግን ፍሬቻም አላሳዩም። ይሄን የተናገሩ ሰው ታማኝ አሳዝን። ያውም እነሱ እዛ ላይ በነበሩ ሰዓት እነሱ ይናገሩ የነበረውን እንደው አጸያፊ ንግግር ያልተናገረ ሰው ነው። ከታማኝ በብሔር ተከፋፍለን እንዳንጠያየቅ ፓስፖርትና ቪዛ የሚል ንግግር የተናገረ ሰው ነው። ደወረስት ኬዛውን ብሔርተኛው ቢጠላለት እንኳን አንከፋፈል እያለ ከጌዲዮ እስከ የትም አካባቢ ላይ ገቢ ሳይሰበስብ የነበረ ሰው ነው። በፀሐይ በዝናብ በሐሩር ዲያስፖራ ሰልፍ የወጣበት ቦታ ላይ ታማኝ የሌለበት ቦታ አለ? እኔ በዚህ ሁሉ ጊዜ ውስጥ ከታማኝ ንግግር አጸያፊ ንግግር ይሄን ተናግሯል የምትሉት ካለ እስኪ ፖስት አድርጉና ሜንሽን አድርጉኝ። ከሱ የባሰ ጆሮም አፍም አይንም ጭው የሚያደርግ ነገር የተናገሩ ሰዎች ግን ዛሬ መጥተው ተገልብጠው ከሱ በላይ ጨዋ ሲጫወቱ ሲያይ ሰውዬ ለምን ውስጡ ደማ ሊባል አይችልም። እና ውስጡ ያዘነው ከምንም ነገር በላይ አብረውት በበሉ ሰዎች አብረውት በጠጡ ሰዎች ጀርባ መሰጣቱ ነው እንጂ ሶሻል ሚዲያ ላይ የሚወረወረው ነገር አይመስለኝም። ቅድም ሲናገር እንደሰማችሁት እንደጻፈው ድንጋይ መቆርጠም በሉት እሸማቃለሁ ሰበራለሁ ብላችሁ አጠብቁ ሲል እሱ አይደለም የሚያሳዝነው የሚመስለኝ ነኝ። በጓደኞቹ የመከዳት ነገር ያለ ይመስለኛል በቅርብ ሰዎች። ኦኬ ቴንክ ዩ ከልብ አመሰግናለሁ። ወደ መስፍን ፈይሳ ሮቢ እንሄዳለን። መስፍናችን እስኪ ይኸው ቴዲ እንግዲህ እንዳትናደድ 3 ሰው ረግቶኛል ስጨፈልቃቸው ይሄ እኔ ቤት እንዳያስፈልግም እንዳትለኝ። ከአንደበት ስድብ ካወጣ ስሜን ጠርተው አንድ ጊዜ ስመኝ እነሱ በተናገሩኝ መልክ አንድ ጊዜ ስመኝ የፈለከውን የመስበሪያ ቃላት ተጠቅመህ በጨዋ ቋንቋ በቅኔ የተናገረን ስበረው። ስድብ ያወጣ ሰዓት ይሄ ስድብ ነው እልሃለሁ፣ አስቆምሃለሁ። የፈለከውን ከቅድስት ጀምራለሁ። ኢትዮጵያዊነት እነሱ ናቸው ያስተማሩት አለችኝ። እኔ ነጠላ ለብሼ አይደለም እስክስታ ቤት ሄድኩት፣ ቆስዬላት ነው ኢትዮጵያን ባንዲራ ማቀው። 6 ወንድሞቼ ከኔ ጭምር ለዛች ሀገር በቆሰል ነው አንቺ ጭፈራ ቤት መታዘምሪበት ነጠላ ኢትዮጵያዊ እሷ የኔ ደም ናት።
ታማኝ አይደለም ያስተማረኝ። ኢትዮጵያ ውስጥ ችግሩ ጀግና በወደቀው አዝማሪ ይከበራል። በምን ሞራል ነው እኔ ታማኝ ካንተ በላይ ለኢትዮጵያ ይቆስሏል ካልከኝ፣ ኢትዮጵያ ውስጥ ለካ ከወታደር በላይ ውረድ ብሎ ከኋላ የዘፈነው አዝማሪ ይከበራል። ለካ እግሩንና አይኑን ያጣ ወታደር ይሰደብና አንተ ጀግና ወታደር ብሎ ማይክ ይዞ ለዘመረ አዝማሪ ክብር ይሰጣል። እነዚህ አሁን የታማኝን አቅም የታማኝ ነው ኢትዮጵያ ጎፈንድሚ ተከፈተል የሚሉኝ ከሱ በላይ በጎ አድራጎት ከፍቼ ሰርቻለሁ ወይስ ከነሱ ዘር መወለድ አለብህ ኢትዮጵያዊ ለመባል? ወታደር ሆነ የማትከበር አዝማሪ ሆነ የምትደነቅባት ኢትዮጵያ እኮ ናት እነሱ የሚነግሩን ኢትዮጵያ። ለዚህ እኮ ነው እናንተ የምትሉን ኢትዮጵያና እኛ የምንላት ኢትዮጵያ ማትጣጣመው። እኛን ቆስልላታለን፣ እናንተ ባንዲራ ለብሳችሁ አዝማሪ ሆናችሁ ነው ኢትዮጵያን የምትወዷት። ለዚህ ነው ኢትዮጵያ በእኛ ልብ ውስጥ ያለችው እኛ የቆሰልንላት ኢትዮጵያና እናንተ ለብሳችሁ የምትዘፍኗት ባንዲራ ኢትዮጵያ የምንለያየው። ለዚህ ነው እኮ የምንላችሁ። ለዚህ ነው እኮ ኢትዮጵያዊነት እኛ የምንመለከትበት አይንና እነ ቅድስት የሚመለከቱባት እሷ ነጠላ ለብሳ አዝማሪ ቤት ሄዳ ወገቧን አሸሼ ገዳሜ ብላ የምትጨፍርበት የኔ ደም ነው ያለባት። እኔ 6 ወንድሞቼ ናቸው። 3ቱ ሕይወት አጥተውበታል፣ ሞተዋል። ለኢትዮጵያ 3ታችን ተመልሰናል። እዚህ ቁጭ ብለው መስፍን እኮ ሙርከኛ ነው ይለኛል አዝማሪ እያደነቀ። በምን ሞራል? ኢትዮጵያዊነት የቆሰል ለዚህ እኮ ነው። እና የራሳችሁ ግጥም አለ እኮ አንቺ ኢትዮጵያ ሞኝነሽ ተላላ የሞተልሽ ገልቶ ቀርቶ የገደለሽ በላ የሚሉት እኮ ታማኝ ጀግና መስፍን ፈይሳ ለፊት ሊጠሩ ይፈልጋሉ። እኔ እኮ ታማኝ አቋቋመው በጎ አድራጎት ድርጅት የቦርድ አባል ነበርኩ። ያኔ ቴዲ እንደምታስታውሰው እኔ ነበርኩ ከኦሮሞ ፕሮፌሰር መስፍን ተብዬ ያልሄድኩት ስቴት የለም። አበል ተከፍሎኝ አልጋ ተይዞልኝ እሱ የሚመራው እንጆስ እኔ በ15 ቀን አቶ ተሾመ የሚባል አንተ ጋር ቀርቧል መሰለኝ ላስ ቬጋስ ነው ያለው። ጠይቀው በሳምንት በ15 ቀን አንድ ስብሰባ እናደርጋለን። 1 ሰዓት አውርተን $200 ይላክልኛል። የዛ ቦርድ አባል ነበርኩ እኮ እኔ። ለማቃችሁ ታጠኑ። በነጻ ታማኝ አገልግሎ አቅም አንድ መድረክ ላይ ገንዘብ ከተሰበሰበ 10% አለ። የትኛውም ገንዘብ አሰባሳቢ ለምንድን ነው የምንወሻሸው? ኢትዮጵያዊነት በአዝማሪነት እኔ ፊት ቆሞ መናገር አይቻልም ወዳጄ። እኔ ደም ነው ያጣውባት፣ እኔ ቁስል ነው የቆሰልኩባት። እኔ 6 ወንድሞቼን ነው ኢትዮጵያ ላይ ያጣሁት። አዝማሪና ወታደር እኩል ለኢትዮጵያ አይከበርም። እኔ ቅድስት ኢትዮጵያዊነት ለኔ አላስተማራችሁም። ኢትዮጵያዊነት ሞቼ ነው ያስተማርኳችሁ። እኔ ያው የኢትዮጵያ ባህል ሆኖ ጀግና ይሞታል፣ ፈሪ ይሸለማል። በጣሊያን ጊዜ ጀግኖች አርበኞች ሞቶ ጀግኖችን መንገድ መርቶ ያስገደሉ ባንዳዎች ሜዳሊያ ያገኙ ከኃይለ ሥላሴ እጅ። አሁንም ይሄንን ነው የሚነግሩኝ። እኔ አንተ ወታደር አትከበርም የሚባልባት ሀገር ኢትዮጵያ የወደቀችው ከዚህ እኮ ነው ቴዲ። የተፈጠፈጥነው የምናከብረውን አናቅም። የቆሰለውን የደማውን እግሩ የተቆረጠውን አይኑ የጠፋውን እየሰደብክ ኧረ በለው የፈሪ ወዳጅ ታስታውቃለች አፋፍ ላይ ቆማ በለው ትላለች የሚለውን አዝማሪ ያወረደውን ትሸልማለህ። እኔ ታማኝ እኮ የቆመበት መድረክ እኔም ቆሜ አብሬ ለፍልፍ ያለው። መቼ ነው እነሱ የቆሙበት መድረክ ላይ የጠፋሁት? እኔ ያኔ ምን ነበርኩ? ፕሮፌሰር መስፍን ፈይሳ እየተባልኩ ነበር የምጠራው። ፕሮፌሰር መስፍን ፈይሳ። ይህንን አይክዱኝም፣ ቪዲዮ ስላለ ማለት ነው። ኢትዮጵያዊነት ለእኔ አላስተማሩም። ኢትዮጵያዊነት አስተማርኳቸው። ታማኝን እኔ አከብረዋለሁ። ታማኝ ግን የፖለቲካ ቤዛ አጥቷል። አብሮት ልሙጥ ባንዲራ ለብሶ ሰልፍ የሚያስወጣቸው ገንዘብ የሚሰበስብባቸው ሁሉ
ጥለውት ተሸበለሉ። አንዴ ቃል ለምን መስጠት አኮርፍም? አንዴ ቃል ለምን መስጠት አኮርፍም? እሺ ለምን አኮርፍም? ለምን አይናደድም? ለምን አይበሳጭም? ጥለውት እኮ ነው የሄዱት። እነ እሳት ላይ የነበሩ እሱ ገንዘብ እየሰበሰበ ደሞዝ ይከፍላቸው የነበረ እነ መሳይ መኮንን እነ ሁሉም ያኔ አብረንኛ በየስቴቱ ዞረን ገንዘብ ስናሰባስብ የነበረው ዛሬ የሉም። ለምን አይበሳጭም? የፖለቲካ ቤዙ ነው ዜሮ የሆነው። እኔ አልወረድኩም። ትናንትም ኩሩ ኢትዮጵያዊ ኦሮሞ ነኝ እያልኩ በዛ መድረክ ላይ ስናገር የነበረው አሁንም ኩሩ ኢትዮጵያዊ ኦሮሞ ነኝ። እኔና ኢትዮጵያዊነት ቅድስት ለኔ ልትነግር አትችልም። አዝማሪ ለወታደር አገር አይመክርም። ይህንን እንድታቁ ነው የምፈልገው። ታንክ ዩ ቴዲ። ቴንክ ዩ መስፍን ፈይሳ ሮቢ። ቅድስታችን ቴዲ ከዛ በኋላ አንተ ትመጣለሽ። ችግር የለም። ሰዎች ሲገቡ ቅድስት እንደው ግድ የለም ከቅድስት በፊት አድርገኝ። ይገባኛል ለምን እንደቀየርከው። ግድ የለም የኔ ተራ ነው ስለገብቶኛል። ግድ የለም። እሺ ቅድስት እንጂ እሺ ቴዲ መስፍኔ ወደኋላ በኩል ወደኋላ አገኛለሁ። ችግር የለውም። የሸገር ጁንታ ታች ሆኖ ስለሚሰማ እሱን ትንሽ ልሂድበት። ታማኝን የትግራይ ህዝብ ጨፍጫፊ አድርጎ ለማምጣት የሄደበት እንትን የህወሓት የቀነጨረ የፖለቲካ ሀሳብ ምርኮኛ ነው። የሸገር ጁንታ ወጣት ሆኖ የሽማግሌዎቹ ምርኮኛ ማለት በቃ ይሄ ሰው አይድንም። በቃ ቀንጭሯል። ይሄ እጥረት ገጥሞታል። የትግራይን ህዝብ የጨፈጨፈው ያስጨፈጨፈው ህወሓት ነው። ህወሓትን ተሸክመ እደጁ ድረስ ዘራፊ ሰብስቦ እቤቱ የተቀመጠውን የአማራ ህዝብ ለመጨፍጨፍ ሲመጣ ከህዝቡ ጎን የቆመውን ሰው ለመተቸት ያገኘው ድፍረት በጣም እየገረመኝ ነው። በሩ ድረስ ነው የመጣው። የአማራ ክልል ህዝብ ትግራይ ክልል ውስጥ አልገባም። ሊጨፈጨፈው በሩ ድረስ የመጣውን ወራሪ ለመመከት ከህዝቡ ጎን ለመቆም ነው የሄደው። ደብረ ሲላ ላይ ነው የነበረው ታማኝ። የትግራይ ህዝብን ሲጨፈጨፍ እንደዚህ የትግራይ ህዝብ ካንሰር ሆኖ ከኢትዮጵያ ለመነጠል የትግራይን ህዝብ 27 ዓመት ሙሉ ጥቂቶች ዘርፈው የትግራይ ህዝብ እንዲጠቆር ያደረገውን ህወሓትን ተሸክመህ ታማኝን ጨፍጫፊ ነው ምናምን ማለት አትችልም። የትግራይን ህዝብ የጨፈጨፈው ህወሓት ራሱ ነው። ህወሓትን ሳተች ሌላ ሰው መተቸት አይቻልም። ዋናውን ካንሰር ተሸክመህ በዛ ላይ የት ነው የታገለው ታማኝ አለ። ታግሎማ ነው የታማኝ ውጤትማ ነው ተንቤን በረሃ የከተተው። የታማኝ የትግል ውጤት ነው ተንቤን በረሃ ወስዶ የቀረቀረ ከአዲስ አበባ ውስኪ ላይ አስነስቶ በረሃ ውስጥ የከተተ። ትግል ማለት ይሄ ነው። ትግል ማለት ከለመድከው ዙፋን ላይ አውርዶ ዋሻ ውስጥ መደበቅ ነው። ድመት ማድረግ ነው። አንበሳ የነበርከውን ድመት ማድረግ ነው። ትግል ማለት ይሄ ነው። አሳይተዋል። ለዛ ነው ቅድም ስናገር የነበረው በአማራና በኦሮሞ ማሊያ የሚጫወቱ ናቸው ታማኝ ላይ የዘመቱት ያልኩ ለዛ ነው። ሮጦ መጥቶ የሸገር ጁንታ አጓራ የምንን መገበሪያ ይበላም እንደሚባለው ማለት ነው። እንደዚህ አይነቶቹ ናቸው አማራ ትግል ውስጥ ነን ብለው የአማራ ጀግና የኢትዮጵያ ጀግና የሆነውን ልጅ ለመብላት የተነሱት። በሁለት ማሊያ የሚጫወቱ ናቸው። ለዛ ነው ትንሽ ገለጥ ስታረጋቸው ብድግ ብለው የሚታዩት። ለህዝቡ ድምፅ ሆነዋል። የአማራ ብሔርተኝነትን እሰራለሁ ብሎ የመጡ ሰዎችን አልነካቸውም። በነገራችን ላይ ታማኝ የአማራ ህዝብ ላይ ምንም ነገር ሲደርስ ወጥቶ ድምፅ ሆኗል። በግልጽ ተችቷል፣ ጠይቋል። እድሜው እስከፈቀደ እስከቻለ ድረስ መድረኮችን መርቷል፣ አስተባብሯል። ለህዝብ የሚችለውን ነገር በሙሉ አድርጓል። ሲደክመው ሲያቆም እስከ ክብሩ ልጠብቀው ይገባል። ሲታገልለት የነበረውን ነገር አክብረህ ልትቀመጥ ይገባል እንጂ
አውርደህ አንተ በወረድከው ልክ አንተ በምትቆምረው ልክ ከኔ ጋር ናና ቆምር ብለው ሊነካው ማንም አይገባም። በነገራችን ላይ ታማኝን በጣም የምንወደው ኢትዮጵያውያን አለን። በጣም የምንወደው እዚህ ሚዲያ ላይ መጥቶ የእንትና ታጋይ ነኝ የእንትና ደጋፊ ነኝ ስላለ ሳይሆን የምንወደው ሰዎች አለን። አንተ ነህ ቅድም ያነሳቸው ነገሮች በጣም እያሳቁኝ ነበረ። አንተ ራስህ ገንዘብ ሰብስበህ አለመስረቅህን እንትን አለማለትን በምን እናውቃለን? ታማኝ የሚታወቅ ሰው ነው። በፊት ለፊት ነው መውቀስ ከነበረብህ በሰዓቱ ለምን አልወቀስከውም? ሚዲያው እንደሆነ እጅ ላይ ነው የነበረው። ዛሬ መተህ የእንትንን መድረክ ወስዷል ብሎ ማለት የወደቀ ምንድነው ምሳር ይበዛበታል እንደሚባለው አይነት ነገር ነው። ያን ያህል በእንደዚህ የሚጠረጠር ሰው አይደለም። ታማኝ ፐብሊክ ፊገር ነው። ከራሱ አውቶ ሲሰጥ ነው የሚታወቅ። የቅርብ ሰዎቹ በግልጽ ሊናገሩት ይችላሉ። የአሰራር የምናምን ያኔም በህዝብ ጥቅም ላይ ይቆም ነበር ምናምን። ትክክል ነበር እኮ ታማኝ። በኢትዮጵያ ህዝብ ስም ይሰበሰብና ዛሬ የህወሓት ባለስልጣናት ቢሞቱ እንኳን 3-4 ትውልዳቸውን የሚያኖር ገንዘብ ከኢትዮጵያ ውጭ ሰብስበው ያስቀመጡበት እና አዜብ መስፍን ዛሬ ኢትዮጵያ ውስጥ ካሉ አንደኛ፣ ሁለተኛ፣ ሶስተኛ ብለህ የምታስቀምጣቸው ባለሀብት የሆኑበትን ገንዘብ በኢትዮጵያ ህዝብ ስም ሲሰበስቡት ነበረ፣ ሲበደሩት ነበረ። ያንን መከልከል የህዝብን ጥቅም አሳልፎ መስጠት ነው የሚል አይነት ነገር አይደለም። በነገራችን ላይ መስፍኔ አንተን ምርኮኛ ምናምን ሲሉህ እከራከርልሃለሁ። ያው እኔ የጀግና ዘር ነኝ። ምርኮኛ የሆኑ ወታደሮች ምናምን የሉኝም። የሚገርም ዘመዶቼ እንደምታውቀው ኢትዮጵያውያን እንትን ካልኩኝ ስሞት እንኳን አወዳደቄን አይታችሁ አትቅበሩኝ ነው የሚለው እና እኔ አሁን ስለተማረክ ብዙ ምዘባበትብህ አለም ወታደር ስለሆንክ አከብርሃለሁኝ ወዳጄ። ከዛ በተረፈ አየህ ለኢትዮጵያ ባንዲራ ታግያለሁ ትልና መንጋህን ለማስደሰት ይዘህ የወደክላትን ባንዲራ መልሰህ ታንቋሽሻለህ። ራስህ ነህ ጭቃ ውስጥ የገባው መስፍን። ወታደር የአቋም መለዋወጥ አይደለም። ወታደርነት በዓላማ መጽናት ነው። አንተ ብቻ የዘመትክ ታስመስላለህ። እንደ አንተ የኛም ቤተሰቦች ወድቀዋል፣ የኔ ወንድሞች ወድቀዋል፣ የኔ አጎቶች ወድቀዋል። ተነስታ አትመጻደቅ። ያልዘመተ ምናምን የለም በሁላችንም ቤት። ሁላችንም የጀግና ቤተሰቦች ልጆች ነን። እራስህ ነህ መንጋህን ለማስደሰት ስለምትፈልግ ብቻ ትመጣና የከበረውን የኢትዮጵያን ሰንደቅ ዓላማ ለጊዜያዊ ጥቅም ብለህ በነገራችን ለአሁን መስፍን ቤት ብፈልግ አረንጓዴ ቢጫ ቀይ ታገኛለህ። የሚገርምህ መንጋ ግን ስላለው መንጋውን ማስደሰት ስለሚፈልግ አበባ እንዲሰጡ ስለምትፈልግ ዘምቻለሁ ብለህ ወርደህ እንደገና የኢትዮጵያን ባንዲራ ስታዋርድ ትገኛለህ። ዘምቶ የሀገሩን ባንዲራ ያዋረደ ወታደር እኔ አይቻላቅ። እንደዚህ የሚያደርግ ሰው ካገኘውን በእርግጠኝነት መስፍን ፈልገህ ሳይሆን የዘመትከው ታፍሰህ ነው። አመሰግናለሁ ቴዲ። እሺ ወደ ያሬድ እንሄዳለን። ሶሪ ጋይስ እቺ እኮ ድሮ እናት። ሶሪ ጋይስ አመሰግናለሁ ቴዲ። ይሄ ነው እንግዲህ የኢትዮጵያ ፖለቲካ ከባዱ ነገር ምንድን ነው? ተተኪ የለውም። አየህ የመደነቃቀፍ ፖለቲካ ሲኖር አሜሪካ ድረስ መርተህ የዝንጀሮ ፀጉር ለብሰህ አረንጓዴ ቢጫ ቀዩን ተሸክመህ ከታማኝ በየነ በኋላ አውርተህ 200 ብር ተቀብለህ ታማኝ በየነን ሌባ ብለህ 10% ይወስዳል ብለህ ስትናገር ያንተ ቤት ሲንኳኳ ይሰማል። እኔ ቤት ነው እና ገብተዋል። በዚህ ደረጃ ነውር ነው። አንደኛ ትልቁ ምንድነው መስፍኔ የማከብረው የምወደው ወንድሜ ነው። ኢትዮጵያ ሀገራችን በተደፈረች ጊዜ እንደ አንድ ኢትዮጵያዊ ለአረንጓዴ ቢጫ ቀዩ የደማ ወንድማችን ነው። የደማለትን ባንዲራ የቆሰለትለትን ባንዲራ ልሙጥ ይላል። የከለር ችግር እንዳለ እረዳለሁኝ መስፍንዬ። ላስላሱ እንዳለ ሆኖ አንዳንዴም አሜሪካ ደግሞ ቋንቋና ትምህርት ይሰጣል። ፕሮፌሰር የሚለውንም ቃል ደግሞ በደንብ ብትለው ጥሩ ነው ላለሁኝ። ስለ ታማኝ በየነ ልመለስና ታማኝ በየነን ሁልጊዜ በዚህ ደረጃ አሁን አየህ አይደል ለ1-2 ሰዓት ተቀምጠን ሁሉ የምናወራው ስለ ታማኝ በየነ ነው። ምክንያቱም ምንድነው የሚወራ ታሪክ ያለው ሰው 2 ሰዓት ያስቀምጣል። 2000 ህዝብ 4 ሰዓት ያስቀምጣል። ታሪክ የሌለው ትውልድ ታሪክ ያለውን ሰው
ዳውን እያደረገ ታሪክ መጻፍ የማይችል ሰው ታሪክ የጻፈን ሰው ዳውን እያደረገ ለሀገሩ የለፋን ሰው እንደ ሌባ እያዋረደ ይኖራል። ምክንያቱም ምንድነው? ታሪክ የለንማ። ደጋግሜ የምለው አሁንም ወደ ቅድሙ ሀሳቤ ሁሉንም የምመለሰው ለምን መሰለህ? ተሽከርክረን ስለ ታማኝ በየነ የምናወራው የራሳችን ትውልድ አልቀረጽንም፣ የራሳችን ጉልበት አልፈጠርንም። ታማኝ በየነ ቅድም አንድ ወንድሜ የሸገር ጁንታ ወጥቷል፣ ትግራይ ህዝብ ላይ ዘምቷል ይላል። እውነት እናወራ 99 የትግራይ ሙዚቀኞች እንደውም ቤተሰቦች የጓደኞች ዘፈኖቻቸውን እስቲ ላለፉት 4 ዓመት 5 ዓመት ሳይሆን 7-8 ዓመት ተመልሰ ሄድና ሙዚቃዎቻቸውን ነው። አሁን ምንድነው? ያንተ ዱላ ጸበል ነው፣ የኔ እርግማን ነው። ይሄ ፖለቲካ የትም አያደርሰንም፣ አያዋጣንም፣ ደም ነው የምንገብረው። አሁንም እመነኝ፣ እኔ ለአማራ አክቲቪስት ለማስደሰት ከሆነ ከዚህ በኋላ የምናገረው ቃል አበባና አንበሳ ሊያወርድልኝ ይችላል። በጎን ደውለው አንተ ጀግና ነህ ሊሉኝ ይችላሉ። ለኢትዮጵያ ግን አያስቀጥልም። ለኦሮሞ ካሰብክ ይሄ መንገድ አይጠቅምም። ለትግራይ ካሰብክ ወገንህን ለማስደሰት ይሄ ዘፈን አይደለም። በሙዚቃ ምን ይባላል መሰለ? ለሙዚቃም ቀረብ ስለም ልንገርህ ቴዲዬ፣ ዛሬ ትልልቅ ዘፋኞች የጥላሁን ገሰሰን ዘፈን እየዘፈኑ ነው የሚመጡት። ወደ ራሳቸው አልበም ሲመጡ ግን መነሻዬ ይላሉ። የምትንቁትን አዝማሪ ብለህ የምትሰድበው አዝማሪ ትልቅ ትምህርት ቤት ነው፣ መነሻ የጥላሁን ገሰሰ ነው ይላል። በኖርዝ አሜሪካ የዝንጀሮ ቆዳ ለብሰህ መጥተህ ከሱ በኋላ ተናግረህ አዝማሪ ለማኝ ሌባ ብለህ ስትሰድበው እንዳትረሳ እሱ ከሚቀመጥበት ከፊት ወንበር 10ኛው ነበር ከኋላ ስትቀመጥ የነበረው። አብሬ ፎቶ ልነሳ ብለህ ሰዎችን አስፈቅደ ነበር ፎቶ ስትነሳ የነበረው። ይሄ ሁሉ ነገር ግን ስለማይጠቅመን እንዘላለፍ፣ ራሳችን ዲስሪስፔክት እንደራረግ ካለን አንተ በምታወራው አንቺ በምታወራው ልክ የሚያወሩ ሰዎች አሉ። ያ ነገር ግን አይጠቅምም። ለኛ የሚጠቅመን ምንድነው? ታማኝ በየነን ምን እናርግለት? እንዳንድ ወጣት ፖለቲካው ዝምታው ላይስማማ ይችላል። ግን ማለት ያለብህ ምንድነው? ታማኝ ለሀገር ለፍታል፣ ደክመሃል፣ እናመሰግናለን። የኛ የራሳችን መንገድ አለ፣ የኛ የራሳችን ፖለቲካ አለ፣ የኛ የራሳችን አመለካከት አለ ብለህ ቀጥል። መጥቶ ፖለቲካን አደናቅፎብህ ከሆነ መንገድህን አስቶ ከሆነ የስ በማስረጃ ና። ዛሬ ያልከራከርለት አልመጣም። ይሄ ሰውዬ ግን ምንድነው ያደረገው? ላለፉት 40 ዓመት በመሰለው መንገድ ለደሙ ለተጎዱ ኢትዮጵያውያኖች ብሔር ሳይለይ የለፋ ሰው ነው። ላረከው ነገር አመሰግናለሁ እንጂ እኔን ለምን አልመሰልክም? የኔ ጌታ፣ እኔና ወንድሜ መልካችን ተመሳስሎ አስተሳሰባችን ይለያይ ነበር። ከአንድ እናት ወድ ወተን ቴዲ የምትወዳት እህትህ የእናትህ ልጅ በአንድ አባት ትጠራራላችሁ እንጂ በአመለካከት ትለያያላችሁ። እኛ ጋር ፖለቲካችን መገዳደያ፣ ፖለቲካችን መጠላያ፣ ፖለቲካችን የሚያዋርደን አልፎ ተርፎ ታማኝ በየነ እንዴት አያለቅስ? ቴዱ የወለዳቸው ልጆቹን እኮ በማንም ተራ ሰው እኮ ነው ያንተ ልጆች አይደሉም ተብሎ የተነገረው። ከዚህ በላይ ወንድ ልጅ እኮ ነው። ወንድ ልጅ በሀገሩ በእናቱ በልጆቹ እኮ አይቀልድም። ይሄ ሰውዬ እንዴት አያዝን? ይሄ ሰውዬ እንዴት አይከፋ? የእሱን ፍርፋሪ ሲበሉ የነበሩ ሰዎች አረ ነውር ነው። ሀገርንም ስንወድ እኮ ሀገር ማለት እኮ ተራራው ሸለቆ አይደለም፣ ሰው ነው። ደግሞ እንዳትረሱ የእናንተ አለቆች ይታዘቧቸዋል። የረሳችሁት የፕሌን ቲኬት ምናምን የሚከፍሉላችሁ ሰዎች ይታዘቧቸዋል። ነግበኔ ነው ይላሉ። ለመሰለህ በሳል ፖለቲከኞች ናቸው። ለምን? እናንተን ሎል ያደርገዋልና። እንዳትረሱ። ክብር ለሚገባው ክብርን እንስጥ፣ እንከባበር፣ አንደነቃቀፍ። ቴዲዬ በዚህ አጋጣሚ አንድ ነገር ስላንተ ማለት እፈልጋለሁ። 1 ደቂቃውን ስላንተ ነው መውሰድ የምፈልገው። ፔሽንትህን፣ አስተሳሰብህን በካናዳ አሁን ሚድናይት ሊሆን ነው። በሰዓት ስንት ብር እንደሚከፈል የዚህን ሀገር አውቃለሁና ቁጭ ብለህ ለሀገር የምትሰራውን ትልቅ ነገር አከብራለሁ፣ እወዳለሁ ወንድሜ። እግዚአብሔር ያክብርልኝ። ኢትዮጵያዊነት ያሸንፋል።
እኔ አይደለሁም ያልኩት፣ ታማኝ በየነ ነው። እኔ ደግሞ የሱ ልጅ ነኝ። ቴንክ ዩ ቴንክ ዩ ከልብ አመሰግናለሁ።